ኢትዮጵያ ግን ከሌላው ዓለም በተለየ የማይፈታ ችግር አላት ብያለሁ ጥሩ መንግስት ጥሩ መሪ እንዲመጣልን የምንፈልገው ችግራችንን የመፍታት አቅጣጫ መያዝ ይቻላል የሚል እምነት ስላለ ስለዚህ የብሔሮች መኖር የሃይማኖቶች መኖር በኢትዮጵያ የተጀመረ አይደለም አገራዊ ናሽናሊዝም የብሔር ናሽናሊዝም በኢትዮጵያ የተጀመረ አይደለም የሃይማኖት መቃቃር መጋጨት በኢትዮጵያ የተጀመረ አይደለም ሌላው ዓለም ሁሉ ተሻግሮታል መፍትሄ አምጥቶለታል ስለዚህ ኢትዮጵያም ውስጥ ነው መፍትሄ የሌለው ችግር አለ ብያለሁ ትልቁ ችግር ያለው ምንድነው ከፖለቲካ ባህላችን ጋር በተያያዘ መነሻችን ስህተት ነው ሁሉ ጊዜ መነሻችን ምንድነው የኛ ሐሳብና አቋም ብቻ ነው ትክክሉ እንላለን ስለዚህ የኛ ሐሳብና አቋም ብቻ ስለሆነ ትክክሉ አገሪቱ መፍትሄ የምታገኘው የኛ አቋምና ሐሳብ አሸናፊ ሲሆን ነው እንላለን ትልቁ መሰረታዊ ችግር የፖለቲካ አክተሮቹ ያለብን ይሄ ነው በመቻቻል በሰጥቶ መቀበል ዊን አሸናፊነትን በማምጣት ረገድ አናም የፖለቲካ ኮምፕሮማይዝ አናውቅ ይሄ ነው ችግሩ ይሄ ደግሞ አብሮን የተፈጠረ ነው ብያለሁ የፖለቲካ ሂደቱ ያመጣብን ችግር ነው out of the box ማሰብ አለብን ችግራችንን ለመፍታት ብለን ቁርጠኝነት ውስጥ ከገባን ይሄን ችግራችንን እንፈታለን የሚል እምነት ነው ያለው በዚህ መልኩ ብናየው ጥሩ ነው ማለት ነው እሺ በኋላ ሌላው ላይ መውጫት ተመለስበታል ለመፍትሄ አንድ ጥያቄ ግን እንዳናልፈው ፕሮፌሰር ጌታቸው አንተም በዚሁ ላይ እንድጨምርበት ነው አንድ ነገር ግን እየከነከነኝ ያለው አድሬስ ያልተደረገው ልደቱ ተሰርቶ ያለቀ ሀገር አለ እንደ ዓለም ላይ ሁሉም እኮ ኢቮሉሽን ስቴት ፎርሜሽን እና ትራንስፎርሜሽን ስለሆነ ያላችሁበት አሜሪካን ቢሆን አሁንም ዲማንድ አለ ኢንክሉሲቪቲ ጥያቄ አለ በጾታ በብሔር በቀለም በብዙ ነገርና እቺ አላለቀችም ኢትዮጵያ ስንል ተሰርቶ ያለቀ ሀገር ይመስል ከሱቅ የሚገዛ ወይም ሬዲ ሜድ ሆነ ሱፍ እንዳይመስልን ሀገር ኢቮልቭ ያደረገ ነው የሚሄደው ምናልባት በአንጻራዊነት ኮንሰንሰስ የለም ሊሆን ይችላል ምናልባት ይሄ ኮንሰንሰስ የጋራ የኤሊት ኮንሰንሰስ ብሔራዊ መግባባት መሰረታዊ ነገሮች ላይ የሉም ልንል እንችላለን እንጂ ተሰርታ አልቃለች አላለቀም ወይ ልክ አዲስ አበባ ላይ ድሮ ይባል ነበር ያለቀለት ሻይ አምጣልን የሚባል ነገር ነበር አሁን ይኑር አይኑር አላቀም በብልጽግና ዘመን ስለዚህ ያለቀለት ሻይ አምጣልኝ አይነት ነገር ለሀገር ላይ ስለማይሰራ እሱ ላይ ሪፍሌክት እንድታደርጉ ስለፈለኩ ነው በዚሁ እንዳናልፈው ልደቱም ሜኖክም ፕሮፌሰር ጌታቸው ሶስታችሁም ትችላላችሁ ጥሩ ነው የእንትኑ ላይ ቅድም የህዝብና የልሂቅ የሚለው ላይ ሐሳብ ብሰጥ ደስ ይለኛል በሁለት ምክንያት አንድ የሐቅ ፍተሻ ቢደረግም አስቸጋሪ ስለሆነ ህዝብ በካለም አሁን የትግራይ ጦርነትም ላይ ለምሳሌ ማለት ነው የሐቅ ፍተሻ እንኳን ቢያልፍ ራሱ ፕራግማቲክ ፍተሻ ለማለፍ ያስቸግራል በኋላ የሆነ ለፍርድ ይቅረብም ብትል ህዝብ ለፍርድ አታቀርብም አስቸጋሪ ነው የልሂቁ ላይ ግን የሄኖክ I think ያስቸገረው የሚገባኝ ያው የሌላ ሀገር ልሂቅ ካሰብን ነው ሌላ ሀገር እንግሊዝ ሀገር ልሂቅ ሲባል ይታወቃል እነማንን ሪፈር እንደሚያደርግ አሜሪካ ምናምን ኢትዮጵያ ውስጥ ልሂቅ አለ ወይ ከሚለው ጀምሮ ብዙ መወያየት አለብን ገና ነው ያው ቃሉ ራሱ እነማንን ነው የሚወክለው የሚለው ለኔ እንዲመቸኝ አድርጌ ተረጎምኩት ልሂቅ በከተማም በገጠርም ይሁን የሆነ የራሱን ፍላጎት ለማስፈጸም መሳሪያ ያለው ብዬ ነው ተረኩመው እና መሳሪያዎች በሰባት ከፍያቸዋለሁ አንዱ የፊደል ልሂቅ የምንለው አሁን 4 ኪሎ አካባቢ ዙርዙር ያውርውር የሚለው አካል ማለት ነው በስም ሊጠሩ የሚችሉ የገንዘብ ልሂቃን አሉ ታዋቂ ብለንም ልናመጣቸው የምንችላቸው ገንዘብ ኖራቸው ጦርነቱንም አመጹንም አሁን ማብይንም መደገፍናምን ያሉት ማለት ነው በማህበራዊ ስታተስ ልሂቃን አሉ ማለት ፊደልም የላቸውም ገንዘብም ላይኖራቸው ይችላል ግን ያው በማህበራዊ ስታተሳቸው ልሂቃን ይሆናሉ የስነ ጥበብ አሁን ሙዚቀኛ በለው አርት ቦታ ላይ ብዙ ነገር በቃ ጦርነቱን አሁን በፕሮፓጋንዳ በመናም ማን ያገዘው ስትል የስነ ጥበቡ ትልቅ ሚና ተጫውቷል እና እዛው ውስጥ ልሂቃን አሉ የቤተ እምነት የሁሉም እምነቶች ማለት በሚቻል ደረጃ ግን የኦርቶዶክሱ በጣም እና የፕሮቴስታንቱ በጣም በከፍተኛ ደረጃ የተሳተፈበት ነው እነዚህ ሲያወግዙም ሲመርቁም ሲረግሙም ሲያጸድቁም ሲኮንኑም ፓወር ያላቸው ከባድ መሳሪያ ያላቸው ጅምላ ጨራሽ መሳሪያ ያላቸው ናቸው ይሄን ወስደው እነዚህ ልሂቃን ናቸው
ከዛ ደግሞ በቃ የሚተኮሰው የጦር መሳሪያ ያለው ገበጥ ሚሊሻም ይሁን እዛ አካባቢ በዛ መሳሪያ ልሂቅ ነው። በቃ ይወስናል፣ ያጠፋል፣ ምን ያደርጋል። እና በዘመኑ ደግሞ እዚህ አሁን የምንወያይበት ደግሞ የሚዲያ ልሂቃንም አሉ። ሚዲያው እናውቀዋለን ጦርነቱ ላይ ምን እንዳደረገ፣ አሁን አብይን እንዴት እየሳለው እንዳለ ሚዲያው እናውቀዋለን። እና እነዚህ 7 በሙሉ በገጠርም ይሁን በከተማ ካሉ አዋቂና ታዋቂ ተብለው ተጽዕኖ የሚያሳድሩ የሚያደርጉ ከሆነ ልሂቃን ናቸው ለኔ። ስለዚህ እነዚህን ወስጄ ነው ተጠያቂው ማረጋው ለአብይ እንደዚህ መገንገን ምንም አሁን ከልሂቃኑ ከአንዱ ወስደን ዲሽታጊና ለየት ያለ ድምጽ ስላሰማ እኮ ነው አልቅሶ ይቅርታ እንዲጠይቅ ያስደረጉት አይደለም። በዛ ሰዓት በሙሉ ጦርነቱን እየደገፈ አደባባይ ወጥቶ ሆ በሚልበት ሰዓት ማለት ነው። ስለዚህ እነዚህ ወስደን ነው እኔ ለመረዳት መሞከር ያለብን። የድሮ የኢትዮጵያ ታሪክም ቢመጣ እነዚህ ምናልባት ሚዲያ አልነበረም ሊሆን ይችላል፣ ግን የጦር መሳሪያ ያለው ነበረ፣ የቤተ እምነቱ ነበሩ፣ የምኑ ነበሩ፣ ልሂቃኖቹ ነበሩ። የቅድም ሄኖክ ወደዛ አልገባንም እንጂ ብቻው ብንወያይበት ደስ የሚለኝ አገሪቱ ራሱ ማን ነች? ባለፈው ከአቶ ልደቱ ጋር ስንወያይ ኢትዮጵያ የሚለው ራሱ እኔ የፖለቲካ ቃል ነው። ስለዚህ እዛ የፖለቲካ ቃል መግባባት ይቻላል ወይ ራሱ አሁን ከዛ ደግሞ ኖስ ብሔር ምናምን የሚለው ራሱ በኖስ ብሔሩ ውስጥ ራሱ አሁን ትግራይ ወጥ ነው ወይ ኦሮሞ ውስጥ ወጥ ነው ወይ አስተሳሰቡ እያልክ መወያየት ያስፈልጋል። ግን አብይ ስለሆነ ነው ሳብጀክቱ። ለኔ ግን በጣም እጅግ የሚያስቸግረኝ ምናልባት ወደ መፍትሄው በኋላ ላነሳው የነበረ ነው፣ ግን የማህበረሰባችን ራሱ አዳልጦት ተንሸራቶ የሚወድቀው ኢፍትሃዊነት ላይ ነው። በቃ ዲፎልት የምንወድቅበት ነገር አሁን ቪክቲም በቃ ተረስቶ የትም ቦታ አሁን ወለጋ ውስጥ ከትግራይ ጦርነቱ ጀምሮ ማት ነገር ሆኗል። ራሱ በዛ ስኬል ደረጃ ስልክ ተዘግቶ ኢንተርኔት ተዘግቶ እንደዛ የትግራዩ በደንብ ዓለም አቀፍ ሚዲያ ሽፋን የሚያገኘ ምናምን የሚታወቅ ነው። የአማራው ክልል አሁን 10ኛ ወሩ ነው 10ኛ ወሩ 11 ጨርሶ 12 ሊሞላው ነው። አሁን ሳምንት 12 ሊሞላው ነው። አሁን አይ ቲንክ ከሸዋሮቢት ጀምሮ ወደ ደሴ ምናምን ያለው ደግሞ መንገዱ እንደዚህ ከተዘጋ ወደ 6 ወር እየሆነ ነው። እና አሁን ራሱ መፍትሄ ሲታሰብ እነዚህ የተደረጉት 3ቱም ቦታዎች ላይ የጠቀስኳቸው የተደረጉት ነገሮች ተረስተው ነው እንዲቀጥል የሚፈለገው። ራሱ እንደ ሀገር እንደ ሶሳይቲ ዲፎልታችን በቃ ትዘጋና ይሄን ጭፍጨፋውን ነው የምትቀጥለው። ይሄ ደግሞ ለና አብይ አይነቱ ምናልባት አብይ አሁን እኮ ምን በዚህ አይነት ከአብይ በኋላም እኮ የሚመጣው አብይ ደና ነበረ እኮ ሊያሰኘን የሚችልበት እድል ከፍተኛ እኮ። ምክንያቱም እኔ ሰለባ የሚረሳበት አገር እንደ ኢትዮጵያ አይቻላቅም። አሁን የደህና የሚባሉት አገሮች ሌሎችም ወደ ኋላ ሄደው ከነድክመቱ አድሬስ እያደረጉ ነው የሚሄዱት። እኛ አድሬስ አናረግም። ይሄ አድሬስ ባላረክበት ሰዓት ደግሞ እንደ አይቶታል እኮ አብይ አሁን በኢህአዴግ ማዕቀፍ ከአቅመ ምንድነው ከቲኔጀር ምናምን ሆኖ ምናልባት ይሆናል እዚህ የደረሰው። በሙሉ ነገሩ ኢህአዴግ ያረገው የነበረው መጥፎ ነገር በሙሉ በከፍተኛ እንትን አሻሽሎ ነው ያመጣው። አንድ የመጽሐፍ ቅዱስ ነገር እዚህ አንስቼ በጣም ስለሚገርመኝ ነው ሁሉ ጊዜ ሮብዓም የሚባለው የሰሎሞን ልጅ ነውና ከሰሎሞን በኋላ ሲመጣ ህዝቡ ተሰብስቦ ምን አለው? አባት በጣም በቃ ገድሎን ነበረ፣ ጨፍጭፎን ነበረ ምናና አንተ አቅልልልን፣ ካቀለልክልን ቅድም ሄኖክ እንዳለው ባሪያ እንሆንሃለን ቃል በቃል ነው ያሉት። እና ብለው ሽማግሌዎቹ መጣው ያው የአባትህን ቀንበር አንሳልን እባክህ አሉት። ከዛ ሽማግሌዎች ሲመክር ሌሎች ሲያማክር ሽማግሌዎች ልክ ነው አቅለት ህዝቡ ከዛ ያው ይገዛላል ምናምን አሉት። ከዛ ደግሞ አብሮ አደጎቹን አማከረ። ይሄ መጽሐፈ ዜና መዋዕል ላይ ያለ ታሪክ ነው። አብሮ አደጎቹ ሲያማክር ቃል በቃል ምን ይላል?
አብሮ ከርሱም ጋር ያደጉት ብላቴኖች ይላል አባትህ ቀንበር አክብዶብን ነበረ አንተ ግን አቅልልን ለሚሉ ህዝብ አለ ታናሽቱ ጣቴ ከአባቴ ወገብ ትወፍራለች በላቸው አባቴ ቀንበር ጭኖባችሁ ከነበረ እናሱ ይገርፋችሁ የነበረው ባለንጋ ከሆነ እኔ በጊንጥ ነው ምገርፋችሁ በላቸው አሉት የሽማግሌዎቹን ትቶ ያው የአብሮ አደጎቹን ሰምቶ እንግዲህ የጠቅላይ ሚኒስትሩ አማካሪዎችን አስቡ እንግዲህ ከዛ ሄደ የነን በቃ ኢምፕሊመንት አረጋ እና ምንድነው የሚለው ህዝቡ በቃ በዛ ከዛ ዘመን ሆኖ በማያቅ መልኩ ሸፈተ ይላል በቃ እኔ ኢህአዴግ ያደረገው ባለንጋ ገርፎ ከነበረ አብይ በጊንጥ ነው እየገረፈ ያለው አገሩ ኢህአዴግ ደርግ ምን በቃ ጥራቸው በሙሉ አምባገነኖቹ እንደምራ አብይ በሚገርም ብቃት ኮታንኮት ብቃት ነው ያደረገው ያለው ይሄ ደግሞ ያስቻለው ቅድም እንደተባለው አብይ የሚባል ልዩ ፍጥረት ምናምን ስለመጣ አይደለም ከሁለቱም ጋር መስማማው አስቻይ ልሂቅ አለ ይህንን ለመፈጸም ፈቃደኛ የሆነ ልሂቅ አለ ፍትህና ግፍ ደግሞ የሚለካው በማን ላይ ፈጸመው እንጂ ራሱን ችሎ ግፍ ነው ራሱ ችሎ ወንጀል ነው ማንንም ይፈጽመው ለምንም አይነት ምክንያት ይፈጽመው ተገቢ አይደለም ማንንም ይፈጽመው ትላንት ይፈጽመው ዛሬ ይፈጽመው ነገ ሌላ ይፈጽመው እዚህ ላይ ይፈጽመው ለፍርድ መቅረብ አለበት ይሄ ማንደራደርበት ነው የሚል ልሂቅ የለም ኢትዮጵያ ውስጥ ስለዚህ አብይ ተዝናንቶ እንዳልነው ከቦ ማለት ነው አሁን ቅድም ሄኖክ ሲለው የነበረው ነገር አለ በብዙ ነገር ማሳየት ይቻላል ኢንስቲትዩሽኖች በሙሉ አብይ የሚወክላቸው ሳይሆኑ የአብይ ወኪሎች ናቸው ለዛም ግን እሱንም ተጠራጥሮ ግን ፓራሌል እየሰራ ነው ለምሳሌ ጦሩ አለ አይደለ ጦሩ የሱ ነው ግን እንደገና ደግሞ ከጦሩስ ውጪ የሆነ ሪፐብሊካን ጋርድ አለው የገንዘብ ፍሰትም አለ አሁን በትምህርት ሚኒስቴር የሚፈሰው አለ በጀት ምናምን አለ እሱም የሱ እኮ ነው ግን ምን አለ ደግሞ በፓርላማ ቀርቦ ነው ይሄን እናንተ አላጸደቃችሁልኝም አያገባችሁም አለ ሌላ ብር ማለት ነው ስለዚህ ፓራሌል ስትራክቸር እየዘረጋ ይሄድ ያለው ከሊቃኑ ከተቀስኳቸው ሰባቱ ሊቃን የሚገዛለት የሚያስገዛለት የሚገብርለት የሚያስገብርለት ስለያዘ ነው ስለዚህ ዝም ብሎ ብቻውን የቆመ እንዲያው የተንሳፈፈ አካል አይደለም አብይ ይሄን ማለት ነው የምፈልገው እሺ በጣም አመሰግናለሁ እንግዲህ ልደቱን የጀመርከው የተነሱት ነጥቦች ላይ የምትጨምረው ነገር ካለ ድሉን ተጠቅመ ወሰድና ከዚህ ተምረን ወደፊት ምን ማድረግ አለብን የሚለውን ብታቀርብልን ልደቱ የተነሱት ላይ መጨመር ትችላለህ አይ ብዙም መጨመረው የለኝም ብዙም ምክንያቱም ያሉት ነገር ሁሉ ተገቢ ነው ምናልባት ይቅርታ አቋርኩ ምናልባት ከዚህ ሁሉ ታዳ ዶክተር ጌታቸውም ከነገረም በኋላ መጨረሻ ወርደን ከአብይ በኋላስ የሚመጣው አሁን ህዝቡ የሚያምነው ነገር ይኖረዋል ወይ እሱ ነበር ጥያቄ የሚያምነው ምክንያቱም መጨረሻውን ተቋማትም የምናከብረው የምንተማመነው ነገር ሁሉ ከተበጣጠሰ ህዝቡ እስካሁን በኋላ ሰውን ራሱ ያምናል ቃል ቢገባለት ለምሳሌ አንድ ፖለቲካ ፓርቲ አብይ ስላብ ሁሉንም ነገር ስላወረደው አሁን አንድ ፖለቲካ ፓርቲ ወይ ድርጅት ወይ ግለሰብ ወደፊት መጥቶ ቃል ቢገባ ህዝቡ ሊያምን ራሱ ይችላል ወይ ከዚህ ትሮማ ራሱ ወጥቶ የሚል ጥያቄ አንድ ጥያቄ ስላለኝ ነው ምናልባት ፕሮፌሰር ራሱ ስላነሳም እሱም በኋላ ሊሄድበት ይችላል ይቅርታ ስላቋረጥኩ ልደት ወላው ዞሮ ዞሮ ህዝቡም የችግሩ አካል ነው የፖለቲካ ኃይል ከየትም አይመነጭም ከህዝብ ነው የሚመነጨው እና የፖለቲካ ኃይሎቹ እንደዚህ ብልሹ ስንሆን የበቃ ህዝብም ስለሌለ እንደሆነ መታወቅ አለበት አንድ የበቃ ህዝብ የለውጥ ኃይል የሆነ ህዝብ በጫንቃው እንዲህ አይነት አምባገነን ኃይል እንዲህ አይነት አገዛዝ ተሸክሞ ሊቀጥል አይችልም ነው ጥቅሙን እስካወቀ ድረስ ፍላጎቱን እስካወቀ ድረስ በእጁ ያለውን አቅም እስካወቀ ድረስ ላገዛዝ የተመቸ አይሆንም የበቃ ህዝብ ማለት ነው ስለዚህ እንደ ህዝብ ችግሮች ድክመቶች ስላሉብን ነው እና ተጠያቂነቱ የራሳችንም ነው
ከዚህ በኋላ ሌላ ቢመጣና እንደዚህ አይነት ነገር ቢናገር አምናለሁ አላምንም የሚለው ነገር የሚሰራ አይደለም ማለት ነው እንደሱ ብሎ የሚቆም ነገር የለም ለተፈጠረው ችግር ራሱ ህዝቡም የራሱ ድርሻ አለው እኔ አሁን ብዙ አብይን ሲደግፉ የነበሩ ሰዎች ሚዲያ ላይ ሰማቸዋለሁ ለምንድነው ትናንት ሲደግፉ የነበረው ዛሬ የምትቃወሙት ሲባሉ አይ አብይ ተቀየረ ይላሉ አብይ ከመጀመሪያም አሁንም አልተቀየረም ወደፊትም አይቀየርም አብይን የሚያዩበት አይን ነው እነሱ የተቀየረው እና ህብረተሰቡ ይሄን ጉዳይ በሆነ ተአምር የሆነ ውጫዊ የሆነ ኃይል አምጥቶ እንደጫነበት አድርጎ ማሰብ የለበትም ቅድም እንዳልኩት እኔ ምን ብሰራ እኔ ምን ባልሰራ ነው እንዲህ አይነት አገዛዝ ባናቴ ላይ የተቀመጠው ለዚህ ሁሉ ችግር ለዚህ ሁሉ የህልውና አደጋ ይዳረገኝ ብሎ ራሱን መጠየቅና መፈተሽ አለበት ህብረተሰብ ምክንያቱም የዶክተር አብይ አገዛዝ ወደ ስልጣን የመጣው ከዛ በፊት ያልሰራናቸው ብዙ ክፍተቶች ስለነበሩ ሞቭ ነው የነበረው የሐሳብ ጥራት አልነበረም የመርህ ጥራት አልነበረም የፖለቲካ ትግሉ ይመራ የነበረው በስሜት ነው እንጂ በድርጅት አልነበረም በመዋቅር አልነበረም ስለዚህ እንዲህ አይነት ትግል ሄዶ በእንዲህ አይነት ጩልሌዎች ሊጠለፍ እንደሚችል ወይም ሊኮላሽ እንደሚችል አስቀድሞ ይታወቃል እኔ ለውጡ ከመምጣቱ ዶክተር አብይ ወደ ስልጣን ከመምጣታቸው 2-3 አመት በፊት ይሄን እናገር ነበር ይሄ ትግል በቁጥጥራችን ካላዋል ነው የፖለቲካ ኃይሎች በአግባቡ ካልመራ ነው በድርጅት ካልተመራ በመርህ ካልተመራ በአስተሳሰብ ካልተመራ በሞብ የሚካሄድ ትግል አንድ ወቅት ላይ ይጠለፋል የትም አይደርስም እያልን እናገር ነበር ግን አፋችሁ ዝግ ነበር ህብረተሰቡ ይለን ነበር አቴሊ ኮስት በማንኛውም መንገድ ይሄ መንግስት ይወረድ እንጂ የሚመጣው ከዛ የተሻለ ነው የሚሆነው የሚል አስተሳሰብ ነበር ይሄ ደግሞ ዛሬ የተጀመረ አይደለም በደርግም ጊዜ በንጉሱም ጊዜ የታየ ነው ሁሉ ጊዜ ለውጥን ታገልን ብለን ካመጣን በኋላ ያከሸፍን ያስጠለፍን ነው የመጣ ነው ለዚህ ከማንም በላይ ህብረተሰቡ ተጠያቂ ነው ቆም ብሎ መጠየቅ አለበት እና አንዱ ይሄን ነው ማሰብ ያለብን የእንትን የኤሊት ጉዳይ ቅድም ሁለታችሁም ያነሳችሁትን ያላነሳሁት እዚህ መፍትሄው ላይ ሲመጣ ትንሽ ይሄድበታል ብዬ ነው እኔ ዞሮ ምንድነው ከዚህ መውጫው የሚለው ነገር ነው ዋናው ነገር እኔ እንግዲህ ሚዲያ ላይ የምትሰሩ ሰዎች ልትቀጥሉበት ትችላላችሁ እኔ አሁን ስለ አገዛዙ ስለ ዶክተር አብይ አህመድ ለማወቅ ማድረገው ጭንቀት የለም ማጠፋው ጊዜና ጉልበት የለም በኔ እምነት አውቀን ጨርሰናል እነሱ ነው አሁን ጥያቄው ያለው ይሄን ኃይል እንዴት እንቀይረው ከዚህ ኃይል እንዴት እንገናገል የቤት ስራ ያለው አሁን እነሱን በማወቅ ላይ ነው ብያለሁ ለዚህ ነው አሁን ዶክተር አብይ በየጊዜው እየወጡ ስብሰባ ያካሄዱ የሚያደርጉትን ንግግር ነው አልከታተልም የቆራረጣችሁ ሚዲያዎች ስታቀርቡት በአጋጣሚ ያያዋለሁ እንጂ አለ የአንድ ጊዜ ይሄ ሰውዬ ምን እንደሚያስቡ ሳይሆን እንዴት እንደሚያስቡ ከገቡኝ በኋላ ሁሉ ጊዜ እሳቸውን ንግግር እንደ አዲስ ያያዩ ልዋይና ልከራከራችሁ እኔ ብዙዎቻችን በዚህ ላይ ጊዜያችን ማጥፋት ያለብን አይመስልኝ ዋናው ነገር አሁን ይሄ ስርዓት ለማናችንም እንደማይበጅ አይተናል የጥፋት ተልእኮ የያዘ ስርዓት እንደሆነ አይተናል አገዛዝ እንደሆነ አይተናል ይሄ አገዛዝ በስልጣን ላይ እስከቀጠለ ድረስ ከአንድ ግጭት ከአንድ ቀውስ ወደ ሌላ ቀውስ እንሸጋገራለን እንጂ የትኛውም ችግራችን ሊፈታ ይችላል ሄደን ህልውናችን ነው የምናጣው ህዝባዊ እልቂት ውስጥ ነው የምንገባው ስለዚህ ትኩረታችን ምን ላይ ነው መሆን ያለበት ራሳችን ላይ ነው መሆን ያለበት ራሳችን ነፍስን የመመርመር ያህል ራሳችን መገምገምና ሪፍሌክት ማድረግ አለበት ምን ድክመት ቢኖርብን ነው ምን ችግር ብንፈጥር ነው ስተት ብንሰራ ነው ምን ሳንሰራ ብንቀር ነው እንደዚህ አይነት ኃይል ጫንቃችን ላይ ሆኖ እንዲህ አይነት አደጋ ይፈጠራል ብለን ራሳችንን መጀመሪያ መገምገም አለብን ራሳችንን ሁሉ ጊዜ መፍትሄው ብቻ ሳይሆን የችግሩ አካልም እንደሆን መቀበል መቻል አለብን የችግሩ አካል ነኝ አሁን ይሄ መንግስት በብዙ የህብረተሰብ ክፍል ተጠልቷል ተንቋል ከመጠላትም በላይ ቢልሚ የቤት ስራችን እኛ እስካልሰራን ድረስ ራሳችን በሐቅ እስካልገመገምን ገምግመን እውነተኛ የሆነውን አቅጣጫ በተግባር እስካልያዝን ድረስ ይሄ የተጠላ ይሄ የተናቀ ስርዓት ለሌሎች 10 አመታት ሊቀጥል ይችላል እንደው በድንገት ስቴትለስ የመሆን ሁኔታ ካልገጠመን ውስጣዊ ፍራክቸር ኖሮ ፍርስርሱ ካልወጣ ስለዚህ እኔ አንዱ ይሄ ነው አሁን ይሄ ትግል
ውጤት እንዲያመጣ ከፈለግን የተለየ ነገር እንዲመጣ ከፈለግን ራሳችን መጠየቅ መፈተሽ አለብን የችግሩ የትኛ ትግል ነው የምትለው ይሄ ትግል ስትል የተካሄደ ያለው ትግል አለ በኢትዮጵያ ውስጥ of course አለ እንዴ አንተም ለምን ያደረግን ነው ይሄ ራሱ የትግሉ አካል ነው አለ በጠመንጃ የሚታገሉ አሉ በሰላም ምናምን እንታገላለን ትግልም አለ ትግሉ ግን በብዙ ድክመቶችና ችግሮች የተሞላ ነው ካለብን ችግር ከህዝቡ ችግር ከሀገሪቱ ችግር ጋር የሚመጣጠን አይደለም በጫንቃችን ላይ ያለውን አገዛዝ ለመለወጥ የሚያስችል አይደለም ይያለ ነው እንጂ ትግል አለ አንተ የለም ብለህ ካመንክ እኔ አለ ብዬ ነው ማለት ስለዚህ ወደ እንትኖቹ ልሂድ no go ahead ስለዚህ አንደኛ ራስን መመርመር ያስፈልጋል ሁለተኛ እስካሁን ድረስ የነበረው ትግል vertical ነው የነበረው አንድ አገዛዝ ይኖራል ጨቋኝ የሆነ አገዛዝ ስለዚህ የህብረተሰቡን ፍላጎትና ጥቅም እንወክላለን የሚሉ ሌሎች ተቀናቃኝ የፖለቲካ ኃይሎች ይኖራሉ ስለዚህ በመንግስትና በእንደዚህ ተቀናቃኝ ኃይሎች ትግል ይኖር የነበረው ህብረተሰቡም ለሁለት ተከፍሎ ወይ የመንግስት ደጋፊ ይሆናል ወይ የተቀናቃኞች ደጋፊ ይሆናል አሁን ያለው ሁኔታ ግን እንደዛ አይደለም ይሄ ችግርም ቀጥሏል አዲስ የጎንዮሽ ችግር ደግሞ ተፈጥሯል እርስ በርሳችን አንተማመን በጠላትነት ነው የምንተያየው በጥርጣሬ ነው የምንተያየው እንጋጫለን እንዋጋለን እንዲህ አይነቱ ሆሪዞንታል ግጭት ካልቆመ በስልጣን ላይ ያለውን አገዛዝ አንደኛ እድሜውን ልናሳጥረው አንችልም ሁለተኛ የሀገሪቱና የህዝቡን መፍረስ ልናስቀረው አንችልም አይቀሬ ነው የምናደርገው ስለዚህ የጎንዮሽ ትግል የጎንዮሽ ቅራኔ መቆም አለበት እንዴት ነው የሚቆመው ምክንያቱም የተለያዩ የሚቀራረቡ አስተሳሰቦች አሉ ወዴት ጥለናቸው ነው የሚል ጥያቄ ሊመጣ ይችላል አዋል በጣም ብዙ ልዩነቶች አሉ አው ከአገዛዙ ውጪ ያለን በተቃውሞ እንቅስቃሴ ውስጥ ያለን ኃይሎች ብዙ ልዩነቶች አሉ እነዚህ ሁሉ ልዩነቶች ግን ከህልውና በላይ ያለው አሁን ኢትዮጵያ የገጠማት የዲሞክራሲ ጉዳይ የብልጽግና ጉዳይ የመልካም አስተዳደር ጉዳይ ምናምን አይደል እንደ አገርና ህዝብ የመቀጠልና ያለመቀጠል ስለዚህ ሚኒመም ፕሮግራማችን ሊሆን አጀንዳችን ሊሆን የሚገባው ህልውናን የማትረፍ ጉዳይ ከዛ በኋላ ያሉንን ልዩነቶች ለናሽናል ዲያሎግ ለፖለቲካ ድርድር ለምርጫ ለዲሞክራሲ ማቆየት አለብን የጋራ ህልውናችን አደጋ ላይ ወድቋል አገሪቱ አሁን ባለችበት ሁኔታ የምትቀጥል ከሆነና ነገ ከነገ ወዲያ በማንኛውም ከፊታችን ባለ ሰዓትና ቀን ከፈረሰች ከዛ ፍርስራሽ ማናችንም አለ ሁላችንም ተያይዘን ነው የምንጨራረሰው የምንጠፋው ስለዚህ ዋናው የጋራ አጀንዳችን የህልውና ጥያቄ በዚህ ላይ ከተማመን ልንተባበር እንችላለን ይሄን የህልውና አደጋ ደግሞ በዋናነት እየፈጠረብን ያለው ቤተመንግስት ያለው አገዛዝ ስለዚህ የሁሉም ተቃዋሚ ትኩረት በዚህ ሚኒመም አጀንዳ ተደራጅቶ ተስማምቶ አገዛዙን መታገል መሆን አለበት የጎንዮሽ ትግል መቆም አለበት ያ ካልቆመ የትም ሊደረስ አይችልም አንዱ ይሄ ሁለተኛው ነገር ሰላማዊ ትግል ያስፈልጋል ብያምናለሁ አሁን ባገዛዙ አፋኝነት ባገዛዙ ጦረኝነት ሁላችሁንም አንበርክኬ ካልገዛዋችሁ ትጥቃችሁን ካላስፈታዋችሁ በሚል አብዛኛው ህብረተሰብ ወደ ጫካ ገፍቶታል እነዛ ኃይሎች ወደዱም ጠሉም የራሳቸውን ምርጫ ወስደዋል እኛ የሚከተሉትን ስልት እንመንበትም አንድመንበትም ምርጫቸውን ወስደዋል ይሄን ምርጫ የወሰዱት ባገዛዙ አፋኝነት ጦረኝነት ተገደው ያ ትግል እኛ ብንወደው ብንጠላው ብንደግፈው ብንቃወመው በኢትዮጵያ ነባራዊ ሁኔታ ተፈጥሯል ይቀጥላል ሊቆም የሚችለው በአንድ መንገድ ብቻ ገዢው ፓርቲ በኃይል ችግሩን ሊፈታ እንደማይችል አሸናፊ ሆኖ ሊቀጥል እንደማይችል ከልቡ አምኖ ተስፋ ቆርጦ ለኡነተኛ ድርድርና ውይይት ራሱን ሲያስገዛ ብቻ ይሄ መለወጥ የሚችለው አሁን በያዘው መንገድ እስከቀጠለ ድረስ የኢትዮጵያ አንዱ የትግል አንጓ ጦርነት ነው ሆኖ የሚቀጥለው ማናችንም ልናስቆመው አንችልም ነገር ግን ሰላማዊ ትግሉ ከፖለቲካ ሂደቱ በወጣበት ሁኔታ በተገለለበት ሁኔታ ውጤታማ ሆናለን የሚል እምነት የለኝም ለምን አሁን ካየን የሀገሪቱ ዋና ከተሞች የትግሉ አካል አይደሉም ዝም ጸጥ ረጭ ብለዋል ከተሜ በማንኛውም የትግል ሂደት ግንባር ቀደም ተዋናይ ነው መሆን ያለበት ቅድም ስናወራው የነበረው የፖለቲካ ኤሊቱ እኔ የፖለቲካ ኤሊት የምለው ቅድም
ጌቾ በጥሩ ሁኔታ አስቀምጦታል በፖለቲካ ሂደቱ በመደገፍም በመቃወምም ተሳትፎ ያደረገ ያለ ሌየሩ እንደያገሩ የሶሺዮ ኢኮኖሚክ የእድገት ደረጃ ስፋትና ጥበቱ ሊለያይ ይችላል ኢትዮጵያ ውስጥ የዛ አይነት ሌየር አለ በኤሊት ደረጃ ሊገለጽ የሚችል ይሄ በዋናነት መሰረቱ ከተማ ከተሜነት አብዛኛው የፋይናንሻል ሴንተር ከተማ ነው አብዛኛው የሀገሪቱ ልሂቅ የሚገኘው ከተማ ውስጥ አሁን ይሄ አካል ከትግሉ ተገልሏል ይሄ አካል እጁን አጣጥፎ ቁጭ ብሎ ጠበንጃ ያነሱ ሰዎች ነገ ከጫካ መጥተው ነፃ ያወጡኛል ብሎ እየጠበቀ ይሄ ትልቅ ኃይል ከትግል ሜዳው ውጭ በሆነበት ሁኔታ ከተሜውና አገራዊ ኤሊቱ ከትግሉ ውጭ በሆነበት ሁኔታ ቁጭ ብሎ ሌሎች ነፃ ያወጡኛል ብሎ እየጠበቀ ባለበት ሁኔታ ይሄ ትግል ውጤታማ ይሆናል የሚል እምነት የለም ስለዚህ ከነችግሮቹ ከናስቸጋሪ ሁኔታው የሰላማዊ ትግሉ በየከተሞቹ መጀመር አለበት መካሄድ አለበት ይሄ ሊያደራጁ ሊያንቀሳቅሱ የሚችሉ የፖለቲካ ኃይሎች አሁን በስራ ላይ ያሉት ደካሞች ናቸው ግን መተባበር ከቻሉ አንድ ጠንካራ ኃይል ሊወጡ ይችላሉ ሊሆኑ ይችላሉ አዳዲስ ፓርቲዎችን መመስረት አለበት ስለዚህ ይሄ የሰላማዊ ትግል ከፖለቲካ መድረኩ ተገልሎ መቀጠል የለበትም ትልቅ ኃይል ነው ትልቅ መሳሪያ ነው በተለይ ባሁኑ በኢንፎርሜሽን ዘመን ትልቅ መሳሪያ ይሄ ቤተ መንግስት ያለ አገዛዝ በፖለቲካ አይዲዮሎጂ የተሰባሰበ አይደለም የሀገርና የህዝብን ችግር ለመፍታት በሚያስችል ሪዮት ዓለም የተሰባሰበ አይደለም በደሞዝ በአበል በስልጣን ጥቅመኝነት የተሰባሰበ ኃይል ህዝቡ በቃኝ ካለ በሰላማዊ መንገድ ያለውን መብት አውቆ ሰላማዊ ትግል የሚጠይቀውን መስዋዕትነት ለመክፈል ተዘጋጅቶ መንቀሳቀስ ከጀመረ እኔ የሳምንታት እድሜ ይኖራል የሚል እምነት የለም ትልቁ ችግር ያለው ያ ኃይል በእጃችን ያለ መሆኑን አለማወቃችን አቶ ልደቱ አንድ በዚሁ እንድትጨምርልን የኦሮሞ ህዝብ የፖለቲካ ጥያቄ እንዴት ይመለሳል ብለ ባንተ ራእይ ባንተ እይታ እንዴት ነው ከዚህ ሶሉሽን ጋር ትግል የምትለው ጋር እስቲ አያይዘ ብትነግረን አንዴ ጣልቃ መግባታችሁ ካልቀረ ይገርታ ጣልቃ መግባታችሁ ካልቀረ ዶክተር ፕሮፌሰር ጌታቸው ወደ ስብሰባ ላይ ሄድ ነው አንድ ሁለት ደቂቃ ሰጥተነው ጨርሶ ሄድ ወይስ እንዴት አሁን ከአራት ደቂቃ በኋላ ለዚህ ልደቱ ይዘከዛ ተከተላል እኔ ባንድ አረፍተ ነገር ልጨርስ ይችላል እሺ በቃ ጥሩ ስለዚህ ይሄ ነው ሄኖክ ያነሳው ጥያቄ የኦሮሞ ህዝብ ጥያቄ ብቻ አይደለም አሁን ኢትዮጵያ ውስጥ ያሉ ጥያቄዎች አንዱ የማንነት ጥያቄ ነው አይደል የኦሮሞ ህዝብ ጥያቄ ሁለተኛው ኢኮኖሚ ኩል ተጠቃሚነት ጥያቄ ነው ሶስተኛው የፖለቲካ ውክልና ጥያቄ ነው ይሄ ጥያቄ የሌለው ህዝብ የለም ኢትዮጵያ ውስጥ በዚህ ጥያቄ ዙሪያ ጥያቄው የተመለሰለት ህዝብ የለም ያ ጥያቄ የጋራችን ነው የኦሮሞ ህዝብ ብቻ ጥያቄ አይደለም ስለዚህ ይሄ ጥያቄ ነው የሚመለሰው ብለህ ታስባለህ ታዲያ ቅድም ያልኩት ነገር ነው ምንድነው አገሪቱ ውስጥ ያሉትን የፖለቲካ ቅራኔዎች በመተንተን ረገድ ሚዛናዊ አስተሳሰብ መምጣት አለበት አንዱ የኢትዮጵያ ችግር ኢትዮጵያዊ ብሔርተኝነት ነው አንድነትን ብቻ የማየት ውስጣዊ ልዩነትን ያለ ማየት ለውስጣዊ ልዩነት ተገቢ ቦታ አለመስጠት ውስጣዊ ማንነቶቻችን እኩልነታቸው ተጠብቆ እንዲቀጥሉ በማድረግ ረገድ የሚመጡ ጥያቄዎችን የመድፈቅ ችግር ነው ይሄ መስማት አለበት በሌላ በኩል ደግሞ የዜግነት ጥያቄ አለ የዜግነት መብት ጥያቄ አለ እንደ ሰው እንደ ኢንዲቪጁዋል የአንድነት ጥያቄ አለ የአንድነት ጥያቄ አለ አንድነት ራሱ ጥያቄ ነው አብሮነት ራሱ ጥያቄ ነው ኢትዮጵያውያን በውስጣችን ልዩነት ብቻ ሳይሆን በታሪክ መስተጋብር የመጣ አንድነትም አለ አብሮነትም አለ ይሄ ምኑ ሆኖ መጠበቅ አለበት ሁለቱን ሚዛን የማስጠበቅ ጉዳይ ስለዚህ አንዳችን ለሌላችን ጥያቄ ሪኮግኒሽን ተሰጥቶ ሁለቱም ችግሮች ኢትዮጵያ ውስጥ ያሉ መሆናችን ካመን እዛ ላይ ነው ዊን የሆነ የፖለቲካ ጨዋታ መጫወት የምንችለው እኔ አንተ ብታነሳውን ጥያቄ በደንብ ሪኮግናይዝ አደርጋለሁ ምክንያቱም ያ ጥያቄ ነው ከጥያቄም በላይ የትግል መሳሪያ ሆኗል ይሄ ጥያቄ በኢትዮጵያ ሳይመለስ የትም መድረስ አንችልም እኔ ይሄን ሪኮግናይዝ እንዳደረኩት አንተ ደግሞ የኔን ጥያቄ ሪኮግናይዝ ማድረግ አለኝ ጥያቄ የሀገራዊነት ጥያቄ አለኝ የዜግነት ጥያቄ አለኝ የአንድነት ጥያቄ አለኝ ስለዚህ ይሄን ሁለቱን እንዴት አድርገን ይሄን ሊያስታርቅ የሚችል መዋቅር ኢትዮጵያ ውስጥ እንዴት እንፍጠር ነው መዋቅር ሲባል ህገ መንግስት እንዴት ይኖራል ሁለቱን ሊያስታርቅ የሚችል በሚዛን የአንዳችንን ብቻ አሸናፊ የማያደርግ የሁላችንንም በሚዛን የሚያስቀምጥ የሚያቻችል መፍትሄ መቀመር ጉዳይ ነው ይሄን በነፃ ህሊና ከአሸናፊነት ስሜት ወጥተን
በጋራ ጥቅም ላይ በተመሰረተ ሁኔታ ማየት ከቻል እኔ ይሄን ማድረግ የሚያቅተን አይመስለኝም እኔ እርግጠኛ ነኝ ሄኖክ አንተና እኔ ቁጭ ብለን 2-3 ቀን ብንወያይ በመካከላችን አሉ የምንላቸውን ችግሮች ማስታረቅ የሚያቅተን ሰዎች ነን ብያለሁ ለምን እኔ አንተም በማሸነፍ ውጤት አመጣለሁ ብያለሁ አንተም እንደዛ ብለህ ታምናለህ ብያለሁ ስለዚህ መፍትሄው ነው ሩቅ አይመስለኝም ያወሳሰብ ነው ሁሉ ጊዜ በአሸናፊነት ችግሩን ለመፍታት ስለምንፈልግ ታንኪ እሺ መጨረሻ እናንተ መቀጠልም ትችላላችሁ ምክንያቱም ሄኖክም ገና መደምደሚያ ላይ የሚያነሳው ነገር ካለ ስለምጨምሩ እንዳው ተሰናበተን ፕሮፌሰር ሰዓቱ እንዳለቀ ስላየው ተሰናበት ብቻ ካለ ያ አይ በአብዛኛው የነውጥ ቡድኑ ላይ ነው ያተኮርነው አሁን ወደ መጨረሻ የለውጥ ቡድኑ ላይ ተጀምሮ ነበር አይ ቲንክ ለብቻው ማለበት ቢያስባለ ግን እስቲ የለውጥ ቡድን የሚለው ላይ አጭር ያው እንትኑን ያያየው እኔ ለኔ አሁን ለውጥ የሚባለው አሁን ሄኖክ የሚላቸው በጣም ወሳኝ ጥያቄዎች ሊደቱ የሚያነሳቸው ወሳኝ ጥያቄዎች ራሱ በጣም በቃ ቅንጦት ናቸው because መጀመሪያ ሚኒመም እኔ አሁን እንዲያው ከነውጡ ጋር ሳነጻጽረው ሰው መገደል እንዲያቆም ሰላም እንዲሆን ሁለት ደግሞ ያው ፍትህ እንዲሰፍን እነዚህ ምክንያቱም ሁሉም ቪክቲም ሆነዋል ሁሉም ያው ጦርነት እየተጎዳ ነው ያለቀ ነው በረሃብም ያለቀ ነው በዚህ ከተስማማን የነውጡ ቡድኑ ላይ ያሉት ሰዎች በምንድነው እዛው ውስጥ የገቡት የሚለው ማወቅ ነው የሚያስፈልገው ብያምናለሁ አንዱ አውቀው ይሄ ያዋጣናል ብለው የአብይ መንገድ ነው መንገዳችን ያሉ አሉ በጣም ጥቂቶች ሊሆኑ ይችላሉ ባለማወቅ የገቡ አሉ እነሱን በማንቃት አሁን ልድቶ የሚያደርገው አይነት ነገር ሊሆን ይችላል መንገዱ በስሜት ደግሞ በቁሳዊ ጥቅምም ይሁን በፍርሃትም ይሁን ወይም የለውጥ ቡድኑን በመጥላት ፐርሰንቴጃቸው ትንሽ ሊሆን ይችላል አሉ በያስባለሁ እያንዳንዱ የሚያስፈልገው የተለያየ መፍትሄ ነው የተለያየ ህመም ስለሆነ አንዳንዱ ማንቃት ነው የሚያስፈልገው አንዳንዱ ስራ መፍጠር ነው አንዳንዱ ዋስትና መስጠት ሊሆን ይችላል አንዳንዱ ደግሞ በቃ ቅቡል አድርጋ መሄድ ሊሆን ይችላል ግን አሁን ለምሳሌ ጣፈንታቸው ምንድነው አሁን ልደቱ የሚለው አለ አንድነት የሚፈልግ ህሉና የሚል ይኖራል ሌላው ደግሞ አይ ህሉናዬ የሚጠበቀው አሁን ባለው አሰራር ባሁን ባለው መዋቅር አሁን እስካሁን በመጣንበት አይደለም የሚል ይኖራል ለሁሉም የሚሆነው ግን ያኛውም የሚፈልገውን ለማድረግ የኛውም ይሄን የሚፈልገውን ለማድረግ ፍትህና ሰላም መምጣት አለበት እኔ ሚኒመም ፕሮግራም ለሁሉም ሆነ ያለበት ይሄን አድርጎ ሲያበቃ ከዛ በኋላ መቀሌ ወዴት ነው የሚሄደው ባህር ዳር ወዴት ነው የሚሄደው አዳማ ወዴት ነው የሚሄደው ጅጅጋ ወዴት ነው የሚሄደው የሚለው አይ ቲንክ ገና በጣም ሩቅ ነው ብያስባለሁ መጀመሪያው ኢሚዲየትሊ ፍትህና ሰላም መስፈን አለበት እላለሁ ሰላም እግዚአብሔር ይስጥልኝ በጣም እናመሰግናለን ፕሮፌሰር ጌታቸው እንግዲህ ሌላ ጊዜ እንገናኛለን ራስ ባስቀመጥከው ክፍል 2 ላይ በጣም እናመሰግናለን መልካም ጊዜ እንግዲህ በስብሰባ ምክንያት ነው የሚሰናበተን እናመሰግናለን እሺ ሄኖክ የመደምደሚያ ሐሳብ ጥያቄም ጠይቀዋል መልሶልሃል እሱንም ማካተ የመደምደሚያ መፍትሄ ምንስ መደረግ አለበት የሚል እንድታስቀምጥልን ነው እኔም ጥያቄ ልጀምርልህ አንተስ ብትሆን አይዲያሊ የህግ ባለሙያም ስለሆንክ የኔንም የልደቱንም ያንተንም የሌሎቹንም ማህበረሰብ የሚመልስ መፍትሄ ፍሬምወርክ ፎርሙላ ብትጠየቅ ምንድነው የምታደርገው የሚለውን እዛው ላይ ሄድበት ምክንያቱም የህግ ባለሙያም ስለሆንክ ስለማቅ ነው ምንድነው የምታደርገው አንተ ብትሆን የዜጋውንም በቡድንም የፖለቲካ መብትም የኢኮኖሚ መብትን ሁሉንም ነገር ባማከለ መልኩ አንደኛ እዛው አይዲያል የሆነው አሜሪካ ሀገር ነው ያለው ሊበራል የሆነ ሁሉንም የሚያካትት ከዛም አልፎ ደግሞ የህግ ባለሙያም ነህ ሶስተኛ ደግሞ ሊቭድ ኤክስፒሪየንስ አለን አሁን ቢያንስ ኤክስፐሪመንት አድርገናል ኖረንና ቲዮሬቲካል አናርገው በቃ ኖረንበታል ተጨፍጭፈንም ተሳደንም ስላየን አንተ መስት የምታስበው ብቻምብርልን ልደቱ ብቻ ሳይሆን ያንተንም ቨርዥን ብነግረን በዛው ወደ ሜሪቱ የመፍትሄው ይዘቱ ከማለቴ በፊት አንድ ነገር ማለት አስፈላጊ ነው እሱ ምንድነው እብደቱ የሚጀምረው የኢትዮጵያን ችግር መፍትሄውን እናቀዋለን ሁላችንም የኖርነው የምናቀው አስተሳሰባችንን ፕሮሰስ የምናደርግበት ፍሬምወርክ አለ ያ ፍሬምወርክ ራሱን የቻለ ኔቲቪስት ወይ ሎካሊስት የሆነ ፍሬምወርኮች አሉ አሁን ኢትዮጵያ ችግርን የሚያባብሱት
የኢትዮጵያን መፍትሄ ያለን የሚሉ ሰዎች ናቸው። እንደ አንድ ኦሮሞ የኦሮሞ ቶት ፕሮሰስ ያለው የኦሮሞ ሳይኮሎጂ እና የኦሮሞን ኮንሽስነስ ወይ ደግሞ ስነ ልቦና ያለውና የተላበሰ ሰው ከዛ አንፃር ነው የሚመለከተው። የኦሮሞ ሶሉሽን የኦሮሞ ሴንትሪክ የሆነ መፍትሄ አጠቃላይ ለኢትዮጵያ ህዝብ መፍትሄ ሊሆን ይችላል ብዬ አላስብም። ካሰብኩ አብጃለሁ ማለት ነው። ግን የኦሮሞ ህዝብ ወይ ደግሞ የኦሮሞ ኔሽን የኢትዮጵያ አንድ አካል ነው። አንድ የፖለቲካ ቴሪቶሪ ወይ ደግሞ የኢትዮጵያ ፖለቲካል አካል ነው። ኦሮሞ ሴንትሪክ የሆነ ሶሉሽን መጀመሪያ ኢትዮጵያ ውስጥ ላለችው ኦሮሚያ መፍትሄ ማምጣት የሚችል ሶሉሽን ይሄ ነው የሚል ማቅረብ መቻል አለብኝ። ወይ ደግሞ ማቀርበው ሶሉሽን ከዛ የሚመነጭ ነው። ለኢትዮጵያ ህዝብ አጠቃላይ መፍትሄያችሁ ይሄ ነው ብዬ የሚናገር ከሆነ የማስቀምጥ ከሆነ ትልቅ ውሸት ነው። አብይም ሀገሪቷን ይዞ ገደል የገባ ያለበት አንዱ ምክንያት አጠቃላይ የኢትዮጵያን መፍትሄ በርግጥ የኢትዮጵያ ጠቅላይ ሚኒስትር ነው። ኢትዮጵያ ችግር መፍትሄ ማምጣት መቻል አለበት ወይ ኢትዮጵያን ህዝብ መምራት አለበት። ግን ኤክስፒሪየንሱና ቶት ፕሮሰሱ ሊሚትድ ነው። ከዚህ በፊትም በኢህአደግ ጊዜም ቲፒኤልኤፍ ዶሚኔትድ የሆነ ኢህአደግም ይዞ የመጣው የማን ሴንትሪክ ሶሉሽን ነው ብለን ብንመለከት ራሱን የቻለ ሴንትሪክ እንትን አለ። የተወሰነ ህዝብ ሴንትሪክ ነው። ይሄንን ቢኒያም የኢንሳ ምክትል ዳይሬክተር መሰለኝ የነበረው ልጅ ኢንተርቪው ላይ የተመለከትኩት ኢንሳ ውስጥ የተጋሩ ሴንትሪክ የህዋት ሴንትሪክ ህዝብን አይዲያ ነበር ስናራምዝ የነበረው ሳናቅ አጠቃላይ የዚህ ሀገር ዳይቨርሲፋይድ ማንነት ምንድነው የሚል አመለካከት አልነበረም ነው። እቅርታ ከሜን ዋናው ቶት ፕሮሰስ እንዳልወጣ እና ትልቁ መፍትሄ እኔም ቢሆን ልደቱም ወይ ሌላም ያለን ሶሉሽን ሊሚትድ ሶሉሽን ነው። አንድ ይሄ ዋና ፕሪንሲፕል አንተም ቢሆን ነው ኦኬ በዛው እንደጨርስ አዎ እንደ ኦሮሞ ካሰብክ አትሆንም። ግን እንደ ኢትዮጵያ ብትሆን ያልነው እኮ ለኢትዮጵያ ወይ አሁን ድራፍት አርግ ኢንስቲትዩሽን ብትባል ወይ ጠቅላይ ሚኒስትር አንተ ብትሆን ነው። ምክንያቱም ኢትዮጵያዊ መሆን አልችልም። መጀመሪያ ነው ኢትዮጵያዊ ሆነ አላልኩም። ኢትዮጵያዊ ሳይሆን አስተሳሰቡ አሁን አንተ አይዲያሊ እንደ ሮል እንደ ጆን ሮል beyond the veil of ignorance ሆነ ኢንስቲትዩሽን ዲዛይን አርግ ብትባል ነው ያልኩ እንደ ኤክስፐርት ለምሳሌ This is a wrong question my friend. The wrong question ማለት እስከ ዛሬ ድረስ የገባንበት ችግር መጀመሪያ ኮሌክቲቭሊ በአብሮነት በአንድነት ከታች የመነጨ ሁሉንም ያማከለ አቨሬጅ ኦሮሞ ጆን አቨሬጅ አማራ ጆን አቨሬጅ ተጋሩ ጆን ያላማከለ ሶሉሽን ካላመጣን የትም መድረስ አይቻልም። ለዛ ነው ወደዛ ይርኩል ያለው ኦሮሚያን ችግር ለመፍታት አሁን ኦነግ ወይ ደግሞ ኦላን ሳታማክለውና ሳታማክረው የትም መድረስ አይቻልም። ይሄንን አንድ ፕሪንሲፕል ያዝ። የአማራን የፖለቲካ ችግር የአማራ ፖለቲካ ችግር ምንድነው የሚለውን ወደ ጎን ተውና መፍታት አለበት ብለ የምታምን ከሆነ ፋኖን ሳታማክል የትም አትደርስም። የትግራይ ኦሬዲ ያለቀ የደቀቀ የታወቀ ነገር ነው። ኮንቬንሽናሊ አርምድ ሆኖ ራሳቸውን ዲፌንድ እስከ ማድረግ ድረስ የደረሰ አካል የፖለቲካል ኢንቲቲ አለ። በጣም ክሪስታላይዝድ የሆነ ነው። አሁን የኢትዮጵያ ሶሉሽን የሚመጣው እነኚህ በጎንዮሽ ያሉት ኃይላት በኦሮሚያም በአማራም የሚያማክል ካልሆነ የትም አይደርስም። የኢትዮጵያ ሶሉሽን የሚባል ነገር በጭራሽ አይኖርም። ወደ ኦሮሚያ ሲመለስ ከመመለስ በፊት የአማራን ትንሽ አንድ ነገር ሊባል መነሻችን አማራ መድረሻችን ኢትዮጵያ ይላሉ። ለምሳሌ በፕሪንሲፕል ደረጃ የኢትዮጵያን ችግር ለመፍታት ከአማራ ተነስተ የኢትዮጵያን ችግር መፍታት አትችልም። ኦሮሚያ ውስጥ አልፈን ነው ኢትዮጵያ ጋር የምትደርሰው። ከኦሮሞ ጋር ወይ የኦሮሞ ተወካይ ጋር ያለህን ጸብ ያለን የሪዮት ዓለም ልዩነት
ቁጭ ብለ የማትመካከር ከሆነ ወይ የመመካከር ዕውቀቱና ብቃቱ ከሌለ ኢትዮጵያ መምራት አትችልም ኢትዮጵያ ጋር የምትደርስበትም በጭራሽ መንገዱም የለም መንገዱ ሲል ፊዚካል መንገዱ ሳይሆን ኤፒስቴሞሎጂካል መንገዱ የሐሳብ የዕውቀት መንገዱ የለም the same አይነት ፕሪንሲፕል ኦሮሚያ ውስጥ አፕላይ ያደርጋል ወይ ኦሮሚያ ውስጥ ወይ ኦሮሞ ቴሪቶሪ ይዞ ለሚታገል ለኦሮሞ አካል አንድ ማለት ኦሮሞ ስለሆንክ ለኦሮሞ አዳላ እንዳትለን ባዳላም ችግር የለም ፕራውድሊ ነው ማርጎ ግን አንድ ነገር ተስፋ የሚሰጠኝ በኦሮሞ በኩል አንድ ነገር ልንገር አንድም ቀን የኦሮሞ ተወካይ ነው ብሎ የሚታገል ለኦሮሞ ህዝብ ኦነግና ኦኤልኤፍ ኦነግና ኦላ ወይ ደግሞ የመረራን ፓርቲ በል አንድም ቀን ኢትዮጵያን መምራት አለብን የኢትዮጵያ ችግር ሶልቭ ማድረግ አለብን ብሎ እንደ አጀንዳ ሲያነሱ አታይ ለምን ኢትዮጵያ የምትባልና ኢትዮጵያ ችግር የጋራችን ችግር ነው እንደ አንድ አካል እንደ አንድ የኦሮሞ ፓርቲ እንደ አንድ የኦሮሞ ኢንስቲትዩሽናል መሪ ኦፒኒየን ሊኖረን ይችላል ለኢትዮጵያ ህዝብ ግን ልናቅላቸው አንችልም የሚል መደምደም ያለ አንድ ኦነግ ወይ ደግሞ ኦላምበል የኢትዮጵያ ወይ ደግሞ የኢትዮጵያ ቪዥን ምንድነው ብለ ከጠየቅ የላቸው ለምንድን ነው የሌላቸው መጀመሪያ የነሱ ራእይና የነሱ ፍሬምወርክ የኦሮሞ ህዝብን በቂ በሆነ አቂም ባለው መልኩ ከኢትዮጵያ ጋር ከሌላ አካል ጋር ለመደራደር የሚያበቃ አቂም መገንባት ሁሉም ቡድን በዚህ አይነት ፍሬምወርክ የሚመጣ ከሆነ ናው ቴብል ላይ ቁጭ ብለ ጠረጴዛ ዙሪያ ቁጭ ብለ የኢትዮጵያዊ ማንነት የሚባል የኢትዮጵያ ሶሉሽን ወይ መፍትሄ የሚባል ከዛ ነው የምታወጣው የዛኔ የኢትዮጵያ መሪ መሆንና የኢትዮጵያ ስልጣን መያዝ ብዙ ሚኒንግ የለውም ዲሴንትራላይዝድ የሆነ የፖለቲካል ፓወር አለ አቅም አለ በክልል ደረጃ በህዝብ ደረጃ የኔ ፍሬምወርክ ከዚህ ነው የሚነሳው የኢትዮጵያ ሶሉሽን ለኢትዮጵያ ያለ ሶሉሽን መፍትሄ ምንድነው ያልክ እንደ አንድ ኦፒኒየን ሁሉንም ያማከለ በብሔር በል በክልል በል የጎንዮሽ ቅድም ለልደቱ ተጠቅስ የነበረው ሪኮግኒሽን ሚቹዋል ሪኮግኒሽን ሰጥቶ ፕሮፓጋንዳ መንዛት ሳይሆን ወይ ያንተ ትግል ፋኖን እዛ የሚያስቀር ወይ ደግሞ ፋኖን ከአብይ የሚከላከል ፋኖ መጥቶ 4 ኪሎ እንዳይገባ የምትል ሳይሆን የፋኖ ጥያቄ ምንድነው ፋኖ የነበረው ምን አይነት ኢቮሉሽን ውስጥ ባለፉት 4-5 አመታት ውስጥ የነበረውን ኢቮሉሽን እናውቃለን በጣም አስጊ ሆኑ ኢቮሉሽኖቹ እሱን እንኳን ዋጣ አርገ ምንድነው ፋኖ ምንድነው ፖለቲካሊ የሚፈልገው what is it that I can ለፋኖ ሰተም ተቀበለው ምንድነው ፋኖስ ምንድነው ለሌላው ሰተው የሚቀበለው ተጋሩ ፓርቲ ቲፒኤልኤፍ ወይ ቲዲኤፍስ ምንድነው ይሄንን ኢማጂን ማድረግ ካልቻልክ እዛው በዛው ነው የምትዞረው maybe ሄሮ ካንድ ጥያቄ ያለኝ ከይቅርታ ጋር go ahead እንድታጠራው ብዬ ነው እኔ መስሎኝ የነበረው መጀመሪያ ደንግጬ ነበር ማን ለኢትዮጵያ መፍትሄ አለኝ ማለት ነው ችግሩ ማለት አይቻልም ስትል ደንግጬ ነበር ኋላ ላይ ግን አሁን ለኢትዮጵያ መፍትሄ የሚሆን ነገር ነው ያመጣ ያለው እየተነተንክ ያለው ሁለቱ ነገሮች እኮ አብረው አይሄዱም ስለዚህ ነው ቆይ እኔ በጣም የወደድኩት ሐሳብ ነው ያነሳው ማለት ነው አንዱ እሱ ችግር ነው ሁለተኛ አንድ የማየው ነገር ምንድነው ክላሪቲ የሚያስፈልገው ከአማራ ህዝብ ከኦሮሞ ህዝብ ከትግራይ ህዝብ ወይም ከደቡብ ህዝብ ከሶማሌ ከዛ ውጪ የሆነች እኮ ኢትዮጵያ የምትባል እኮ ኤንቲቲ የለችም እኮ አይደል የነዛን ችግሮች ህዝቦች የነዛን ዜጎች ችግር እኮ የመፍታት ጉዳይ ነው እኮ የኢትዮጵያን ችግር የመፍታት እንጂ ከነዚህ በውስጥ ካሉት ኤንቲቲዎች ውጪ ሆነች እና ራሷን ችላ የተቀመጠች ኢትዮጵያ የምትባል ኤንቲቲ እኮ የለችም ሄኖክ ስለማን ነው የምታወራው በርግጥ ልደቱ ኢትዮጵያ አሁን ራስን ሪፖዚሽን ማድረግ ይፈቅድላል ይቻላል ማለት ከታችን ጀምር ሁሉም ሪስፔክቲቭሊ ከሚመጣበት ኮሚዩኒቲ ወይ ኤሪያ ሶሉሽኑን ዲግ ያረገ ኮንትሪቢዩተሪ የሆነ መፍትሄ ያምጣው ነው እንጂ ናሽናሊስቲክ የሆነ መፍትሄ ኢትዮሴንትሪክ የሆነ መፍትሄ አይኖርም ኮንትሪቢዩተሪ የሆነ ሶሉሽን ነው አምናም ተቀብዬ እኮ ነው አሁን አንተ የምትለው ነገር እኮ ተቀብዬ
ጥሩ ሶሉሽን እንደሆነ አመኘ እኮ ነው ለምንድነው ሶሉሽን አለን ማለት የለብንም ምትለው እንደዛ ከሆነ አሁን እኔ የሚመጣበት ምንጭ አለኝ ማለት ነው የኦሮሞ ምንጭ የኦሮሞ ፕሮሰስ አለ እንደ ኦሮሞ ፕሮፖዝ የማደርገው ሶሉሽን አለ ልደቱ እንደማን ፕሮፖዝ የምታደርገው ሶሉሽንም ግልጽ ልታደርግልን ይገባል እንደ ልደቱ እንደ አንድ ዜጋ የአማራ ማህበረሰብ አባል እንደሆነ ሰው ላነሳ ይችላል የከተሜ ሰው አባል እንደመሆን just we need to have territory ያስፈልጋል የነዚህ ሁሉ ድምር ውጤት ናታ ኢትዮጵያ ካቢም ለና አይኖርም እንደ ይሄ ነው ግን አክቹአሊ እናንተ እንደጨረሱት ነው ሰው የብሔርም ብለው የሃይማኖት ማንነት ይኖረው ወይ ሰው ፖለቲካል ፊሎሶፊ የለውም እንደ ፖለቲካ አስተሳሰብ እኮ ይኖረዋል እንደማይፈቀድ አረከው እኮ ፖለቲካ አስተሳሰብ ሰው እንደማይኖረው በቃ ከሆነ ብሔርን ከወከለው የሆነ ብሔር ከመጣ ዘን ከዛ የዘለለ የፖለቲካ ፍልስፍና እንደሌለው ፖለቲካ እሱ ከሆነ ደግሞ ፓርቲ እኮ ያስፈልገናል ፓርቲ ያስፈልገናል መደራጀትም ያስፈልገናል ለዛ ነው አይዲያሊ ጠየቁኩ በአንተ ፖለቲካል ፊሎሶፊ ዲዛይን አርገ ቅድም ስለኔ ባይዘው ወይ በአንድ የሆነ የፖለቲካ ፍልስፍና ይዘ ቅድም እንዳልኩ በራስ እይታ ይዘ ለኦሮሞም ህዝብ ከዛ በኋላ ለኢትዮጵያም የሚሆን ነገር ኮ ዲቫይስ ማድረግ ትችላለህ መጣበታል አንተም ልዩነቱን የሚመስለኝ አንተ ቦቶም አፕ ነው የምትለው ያልከው ከታችን ጀምርና ያልከው እንጂ ዞሮ መፍትሄ ነው እየተናገርክ ያለውና ልደቱም እንዳለው የሚጋጭ ነገር አይደለም አፕሮቹ ላይ ነው አዎ የኢትዮጵያ መፍትሄ ሲባልም ከላይ ወደ ታች ማለት አይደለም ኢትዮጵያ ውስጥ ያሉ ማንነቶች ሁሉ አስተሳሰቦች ሁሉ ኮንትሪቢዩት ማድረግ አለባቸው መጠየቅ አለባቸው ችግራቸው መፈታት አለ እውነት ነው ሁላችንም ይሄ ለኢትዮጵያ መፍትሄ ሊሆን የሚችል ነገር ነው ያማ ቅድም እኮ ያቀረብነው ትችት ነው ሄኖክ እኔ ራሴ ያ የኢትዮጵያ ናሽናሊዝም ምትለው ለማልሳ ወርፋስት እንጂ አንደኛ እንደሚከለከል ወይ ደግሞ ያ እንደማይፈቀድ አርገ አታስቀምጥ ሞገስ እዚህ ጋር እኮ ስክሩቲናይዝ እያደረገን ያለ ነው ኢንተሮጌት እያደረገን ያለ ነው ጀኒን የሆነ ሶሉሽን ነው እንጂ ልደቱ የፈለገ አይነት የመፍትሄ አካል ነው ብሎ የሚያስበውን መያዝ ኦፒኒየኑን ዲፌንድ አድርገዋለሁ እኔ ልደቱን አላልኩም አክቹአሊ ሁለቱን ስለ ልደቱ ሳይሆን ያልኩት አንድ ሰው አንድ ማህበረሰብ ቢወክል ፖለቲካሊ ቅድም እንዳልከው የሆነ ማህበረሰብም ቢወክል ወይ ኮነ ማህበረሰብ ቢወጣ እሱን ከፖለቲካ አስተሳሰብ ጋር እኩል አድርጎ ማየትም ስህተት ነው ያልኩት እኔ እቺ ኮይኔነት ተመሳሳይ አይደለም የፖለቲካ አስተሳሰብና ከሆነ ማህበረሰብ መውጣት ተመሳሳይ አይደለም ፖለቲካ ፍልስፍና ሌላ ነው ከሆነ ማህበረሰብ መውጣት ሌላ ነው ካልቸራል ኮሚኒቲ ሌላ ነገር ነው ፖለቲካል ኮሚኒቲ ሌላ ነው ራሱን ችሎ ፖለቲካ ብሮ እዚህ ጋር ነው ችግሩ አሁን የካልቸራል ኮሚኒቲ አርገ ነው የምታሳንሰው የኦሮሞን ህዝብ ቲንኪንግ ፕሮሰስ ወይ የኦሮሞ ህዝብ የኦሮሞ ጥያቄ ካልቸራሊ ኦሪየንትድ ነው የምታረገው ከዛ በላይ አልፏል ከካልቸራል ኢንስቲትዩሽን እና ከካልቸራል ኮሚኒቲ በላይ ሆኖ ነው እዚህ ላይ ዛሬ ላይ እስከ 100,000 እስከ 200,000 ወታደር ታጥቆ የሚታገል አይ አግሪ ፖለቲካል ነው ተከክል ነው ግን እዛ የሚነጥሉ ሰዎች አሉ ነው ማለት አንድ አፕሮቹ እንዳልከው ያንን ካልቸራል ኮሚኒቲ ወደ ፖለቲካል ኮሚኒቲ አድርጎ እዛ ላይ ብቻ የሚይዛለ እስማማለሁ ካንተ ጋር ተከክል ነው ሌላ ደግሞ ካልቸራል ኮሚኒቲ እና ፖለቲካል ኮሚኒቲን የሚለያለ ነው ወይ አንተ የምትኖርበት ሀገር የትም ዓለም ላይ ሰው ሁለት አፕሮች ነው የተናገርኩት እኔ ተከክል ነው አንተም የምትለው ግን ደግሞ ፊሎሶፊካሊ ሁለቱ ይለያያሉ ነው መለየት ይቻላል ነው ሄኖክ አይቻልም በኢትዮጵያ ኮንቴክስት እኮ ነው ዲስከስ ያደርጋል አንድ ሰው ከጉራጌ መጥቶ ከአማራ መጥቶ ወይም ከኦሮሞ መጥቶ በፌደራል ደረጃ አንድ ላይ ሲሆን አገራዊ የሆነ ፖለቲካ ፍልስፍናና ፕሮግራም ሊኖር አይችልም ኢትዮጵያ ውስጥ የትኛው ነው ሀገራዊ ፍልስፍናን መጣው ተገናኝቶ ነው ያልኩ ከተገናኙ በኋላ በኦሮሞ በኩል መጣ ቅድም እንዳልከው በጉራጌ በኩል መጣ ለምሳሌ እኔ አንተን ሎጂክ ተከትዬ ነው ባይዘው አንተ ለሁሉም ኢትዮጵያም ይበጃል ብሎ አንድ ራሱን የቻለ ኤንቲቲም ሊመጣ ይችላል ፕሮግራም ፓርቲ ግለሰብ ሊመጣ ይችላል ግን በአንተ ሎጂክም ብንሄድ መጣ ስንት ሰው ነው ጠቅላይ ሚኒስትር ሊሆን የሚችለው አንድ ሰው እኮ ነው የሚሆነው ከዛ ሁሉ ውስጥ ከ80 ምናምን ብሔር ውስጥ ስትመጣ መጨረሻ ላይ አንድ ነው የምታረገው አንድ ስታረግ ምን ነው የሚሆነው መጨረሻ ላይ አንተም እንዳልከው ለኢትዮጵያ ነው የሚያስበው እንጂ ለአንድ ብሔር አያስብም ፋይናሊ አይደለም የተጋሩ የውጭ ምን ያልከው ቅድም ኢንሳ የተጋሩ አስተሳሰብ እንዲሆን እናስባለን ያለው እኮ የፖለቲካል ዲዛይኑን እንደዛ ያደረገው እንጂ እንደዛ መሆን አልነበረበትም እኮ ፌደራል ኮንክ በኋላ ጠቅላይ ሚኒስትሩም ኢንስቲትዩሽኑም የሁሉም ሰው ነው መሆን ያለበት አይደለም my friend ሞገስ ማለት ነገሩን በጣም ኮምፕሌክስ እያደረገን እኮ ነው ያለው አላረኩትም እኔ እንትኑ ነው ኮንስቲቱሽናል ፐርስፔክቲቭ ስላየሁት ነው አንተ ያልከውን ተስማምቼ እኮ ነው ትክክል ነው መጣን ካመጣን በኋላ አዋጣን እቺ አሻሩ አለች አይደል እኔ ላሳጥረው እኔን
በዚህ ላብቃ አሻሮ አለች ቆሎ ሁሉም ቆሎ ከዚህ ያለው ከየጎረቤቱ አንተም ቆሎ አመጣን አሻሮ ሆነ መጨረሻ ላይ ጠላዋ ኢትዮጵያ ነው የምትሆነው ጠላውን ካዘጋጀ በኋላ ግን አይ እኔ ከዛ የመጣችው አንቆሎ ብቻ ነው እኔን የሚያሳስበው ያኛውም ከኔ ሰፈር የመጣችው ገብስ ብቻ ነው የሚያሳስበኝ ሊላ ይችላል ኦሬዲ መርጅድ ሆኖ ሴፐሬት የሆነ ለኢትዮጵያ ኤንቲቲ ለሁሉም አንድ ፕሮግራም ይኖራል ነው ይሄ ውስብስብ ነው ይሄኛ ውስብስብ አይደለም ግን አንድ ነገር ላንሳስ ይጋር በምን ፕሮሰስ ነው እዚህ ጋር የሚደርሰው እዛ ጋር የሚደርሰው አሁን እኮ እኔ ያነሳ ያሉት ያስቀመጥከው ዴስቲኔሽን አለ የኢትዮጵያ ዴስቲኔሽን አለ የኢትዮጵያ ዴስቲኔሽን ላይ የኢትዮጵያ የሚባል ቴሪቶሪ ፖለቲካል ቴሪቶሪ ላይ አንድ ሀገር መሪ አንድ ጠቅላይ መሪ ይኖራል ያ መሪ የሚያመጣው ፖለቲካል ናሽናል ፖሊሲ እና ሀገራዊ ፕሮጀክቱ an outcome of some compromise ነው የሚሆነው ያ ፕሮሰስ የሆነ ፕሮሰስ ግን አለ እንዳልነው ከታች የተቀዳ አንድ ላይ የተቀዳ አንድ ላይ ቁጭ ብለ ጠረጴዛ ዙሪያ ተመካክረ ሰተ ተቀበለ የሆነ ሀገራዊ ማንነት ሀገራዊ ስምምነት ታወጣዋለ ያ ፕሮሰስ ምን ይመስላል አሁን ከአብይ ምን ለየው ታዲያ አብይ እኮ he is the ultimate outcome of የኢትዮጵያ መሪ ኮኖ ራሱን አርጎ የሚያስቀምጠው አብይ ምስቱን ከአማራ ያረጋል እናቱን ከኦርቶዶክስ ያረጋል አባቱን ከሙስሊም ያረጋል ተሰርቻ ያልቅ ያለው ነው ኢትዮጵያ መሪ ተሰርቶ ሬዲ ሆኖ ገበያ ላይ ቀርቦላቸዋል እሱ ምን ነኝ ነው አብይ የሚለው አይደል ፕሮሰሱን ግን አናቀውም ማለት አትሊስት አብይ የተለያዩ ማንነቶቹን ነው እዚህ ጋር ያሳዩ ፕሮሰሱ ምንድነው ታዲያ አሁን አንተ የምትለው በዛ ኮኔ እሱን አይዲያ ኮኔ ፕሮሰሱ ላይ ለምሳሌ ጥያቄ ካነሳህ እኔ ማብራራት እችላለሁ ማለት እሱን ላይ ተናገር እሱን ንገረን እሱ ፕሮሰሱ ማኔጅመንቱ እንዴት ነው ማኔጅ የምታደርገው ነው ቤት ውስጥ አለ ለቱ አለ እኮ ወይ ፕሮሰሱ አይ ቅድም መፍትሄ ሳስቀምጥ በአጠቃላይ ነገሮች ላይ ማተኮር አለብን በሚል ነው እንጂ አሁን ሄኖክ ያነሳው ጥያቄ ተገቢ ጥያቄ ነው ሁላችንም ልንመልሰው የሚገባ ጥያቄ ነው አይ ሚን ትኩረት ልንሰጠው የሚገባ ጥያቄ ነው ማለት ነው ምንድነው ፕሮሰሱ የሚሆነው ይሄ በጣም ተጨባጭ ነገር እና አሁን ለምሳሌ እኔ ብጠየቅ ምንድነው አሁን የሀገሪቱ ጠቅላይ ሚኒስትር ማድረግ የሚገባው ያደርጋል ያልኩ አይደለም ማድረግ የሚገባው ይቺ ሀገር ይሄ ህዝብ ከልቂትና ከመፍረስ እንዲድን እና ወደ ተሻለ ሁኔታ እንዲሸጋገር እና ለሁላችንም የምትበጅ ኢትዮጵያ እንድትቀጥል ለማድረግ ምንድነው መሆን ያለበት የመጀመሪያው የተኩስ ማቆም ስምምነት ምክንያቱም ጠመንጃ አንስቶ ሁሉም እየተዋጋ ባለበት ሁኔታ የፖለቲካ አስተሳሰቦችን ጠረጴዛ ላይ ቁጭ አድርጎ መስማማት አይቻልም በጣም እከታ እዚህ ጋር ሊሆን ላቋረጥ አሁን ሰትል የሆኑ ነገሮችን አናንሳ አሁን ተኩስ ማቆም ሚቲጌት ማድረግ እንደዛ ነገሮች ጊቨን ናቸው እኛ እዚህ ቁጭ ብለን እሱን አንነጋገርኛ ለምን ከዛ በላይ ነን ብዬ ነው የማስበው እናቋል እዛ ላይ ምንም ሰትል የሆነ እንትኖች አሉ አሁን ያለው ጥያቄው እኮ ምንድነው ፕሮሰሱ ነው አይደል ወደዛ ደረጃ ለመሄድ ምንድነው ፕሮሰሱ ከተባለ መነሻ ያለው ያ መነሻ ማታቀውም ሊሆን ይችላል ምን የማታቀው ነው ብያላ የምታቀው ነው አንዱ መነሻ ለኔ ተኩስ ማቆም ነው መጀመሪያ በጠመንጃ ችግሩን እፈታዋለሁ ብሎ ከማሰብ መውጣት ነው ከዚህ ለመውጣት ተነሳሽነቱ መጀመሪያ መወሰድ ያለበት ከማን ነው ከችግሩ ፈጣሪ ከመንግስት ነው በቃ ይሄን ችግራችንን ከዚህ በኋላ በጠመንጃ በመገዳደል በማሸነፍ ልንፈታው አንችልም ስለዚህ ጀኒውን የሆነ አገር አቀፍ የሆነ የተኩስ ማቆም ስምምነት መፈረም አለበት የመጀመሪያው ቀጥሎ ገለልተኛ የሆነ የናሽናል ዲያሎግ ኮሚሽን ተቋቁሞ ጀኒውን የሆነ የናሽናል ዲያሎግ ፕሮሰስ መጀመር አለበት ሁሉ እሱ ማን ነው የሚመራው እሱ ነው እኮ ልነግርህ ነው ያ ደግሞ ምንድነው አሁን ተፋላሚ ወገኖች አሉ በትጥቅ የሚፋለሙ አሉ በሰላማዊ ትግል ተደራጅተው ያሉ ኃይሎች አሉ ህብረተሰቡን በተለያየ ደረጃ የሚወክሉ ሲቪክ ማህበራት አሉ እነዚህ ተሰባስበው ናሽናል ዲያሎግ ሊያካሄድ የሚችል ገለልተኛ የሆነ ወይም ሁሉን አቀፍ የሆነ ኮሚሽን ይቋቋማል እዛ ኮሚሽን ላይ የወደፊቷ ኢትዮጵያ ሲባል ሁሉንም ያቀፈች ማለት ነው የተለየች አይደለችም ሁሉም ያለባት ማለት ነው እንዴት ነው መቀጠል የምትችለው ምንድነው ማድረግ ያለብን የሚለው የዛ የናሽናል ዲያሎግ ውጤት ነው የሚሆነው ለኔ ብትጠይቀኝ አሁን ያ ውጤት መሆን ያለበት ምንድነው የኢትዮጵያ ተጨባጭ ሁኔታ አሁን ከአንድ ፓርቲ ከአንድ መንግስት ቁጥጥር ውጭ ነው
ሁላችንም ተባብረን ልንፈታው የምንችል ነው ስለዚህ ማንንም ባልተገለለበት ሁኔታ ያ ናሽናል ዲያሎግ ወደ አዲስ የሽግግር ሂደት ሊመራን ይገባል ያ የሽግግር ሂደት 5-6 ስራዎችን ሊሰራ ይችላል የህገ መንግስት ማሻሻያ ጉዳይ ልንነጋገር እንችላለን በድርድር ምን ያህሉ ሊፈታ ይችላል በሪፈረንደም ምን ያህሉ ሊፈታ ይችላል የሚለውን ጉዳይ ልናይ እንችላለን ወደፊት ቋሚ የሆነ ህዝብ መንግስት ለማቋቋም የሚያስችል ምርጫ ቦርድ ጋር እንዴት ይኖራል የፖለቲካ ምህዳሩ እንዴት ሌብል እናድርገው እስካሁን ድረስ የነበረብን ቁስል አለ ስብራት አለ እርስ በርሳችን ተገራርለናል ተጣልተናል ስለዚህ ናሽናል ሪኮንሲሊየሽን ያስፈልጋል ትጥቅ ይሄን እንዴት ታጥቆ የታገሉ ያሉት ምን ይሆናል ወንጀሎች ተፈጽመዋል በዚህ የሽግግር ጊዜ ሂደት ምን አይነት የሽግግር ጊዜ ፍትህ ይኖራል ይሄን እንዴት እንፍታው በእርቅ እንፍታው በተጠያቂነት በፍርድ ቤት እንፍታው እንዴት እንፍታው በሁለቱም እንፍታው እነዚህ ነገሮች ሁሉ የሚወሰኑት መጀመሪያ በናሽናል ዲያሎጉ ቀጥሎ ደግሞ በሽግግር ሂደቱ ይሄ በጣም አሳታፊ የሆነ ግልጽነት ያለው ፕሮሰስ መኖር አለበት ነው ለዚህ ይሄን ፕሮሰስ በበላይነት የበላይ አካል ሆኖ እንደ ትራፊክ ሆኖ የሚያገለግል ምንድነው በአንተ ኢማጂኔሽን ማን ነው የሚያገለግለው የበላይ አካል ሆኖ ይሄን ፕሮሰስ አሁን ለምሳሌ ተኩስ የማቆምን ጉዳይ የመንግስት ውሳኔ መኖር አለበት አይደለ ተኩስ ለማቆም ዋናው ችግር ፈጣሪ ተዋጊ እሱ ስለሆነ መንግስት ከተቀበለ በኋላ ይሄ ፕሮሰስ ከመንግስት ጋር ነው የሚካሄደው መጀመሪያ መንግስት አሁን በስልጣን ላይ ያለው መንግስት ይያለ ማለት ነው የተኩስ ማቆም ስምምነት ይደረጋል የናሽናል ዲያሎግ ኮሚሽን የሚቋቋመው አሁን መንግስት በስልጣን ላይ ያለ ከልቦ አምኖ ይሄ ችግር የሚፈታው በናሽናል ዲያሎግ ነው በአዲስ የሽግግር ሂደት ነው ብሎ እስካመነ ድረስ ይሄ መንግስት ይያለ ቅድም ያልኩ አይዘርገለልተኛ ወይንም ሁሉን አቀፍ የሆነ የናሽናል ዲያሎግ ኮሚሽን ይቋቋማል የናሽናል ዲያሎግ ኮሚሽን ውጤቱ ምንድነው የሚሆነው በዛ ናሽናል ዲያሎግ ለምሳሌ የአንድ ወር ጊዜ ሊሆን ይችላል የ3 ወር ጊዜ ሊሆን ይችላል ናሽናል ዲያሎግ በመጀመሪያ የሚካሄድ ሁለት ፌዝ ይኖራል መጀመሪያ የሚካሄድ ይኖራል ይሄ መንግስት ይያለ ቀጥሎ ደግሞ በሽግግር ሂደቱ የሚካሄድ ይኖራል ናሽናል ዲያሎግ ቀጣይ ነው የሚሆነው መቆየት አለበት ረጅም ጊዜ ስለዚህ የናሽናል ዲያሎግ ይሄ መንግስት ባለበት ለሁለት ወር ለ3 ወር ሊሆን ይችላል ይካሄዳል የናሽናል ዲያሎግ ውጤት ግን አዲስ የሽግግር መንግስት ነው የሚመሰርተው እዛ ላይ ማን መሪ ይሁን ማን ምክትል ይሁን የጋራ ውሳኔ ነው ዴሞክራቲክ በሆነ አግባብ ሁሉን አቀፍ የሆነ ስብስብ ተፈጥሮ ሁሉም ኃይሎች ተወክለው የሚወስኑት ውሳኔ ነው ለዚህ ደግሞ ተጨባጭ ሆኖ ኤክስፕሬሽን አንድ መጨረሻ ዙር አንድ ተጠያየቁና እንጨርስ እንደው የሌለ መፍትሄ አድርገን እንዳንጨርሰው ብዬ ነው ይሄ የኔ አመለካከት ነው ይሄ ከሚሆን በዚህ መልኩ ቢሆን ደግሞ የሚል ሌላ አስተሳሰብ ሊመጣ ይችላል እኔ በዚህ ጉዳይ ላይ ለምሳሌ ሰነድ ጽፌበታለሁ በጣም ረጅም ሰነድ ጽፌበታለሁ ሌሎች ሰዎች ደግሞ ሌሎች ድርጅቶች ደግሞ ተመሳሳይ አቅርበው ከዛ የወጣውን መስማማት ይዘን እንቀጥል እንችላለን እና ሁሉን ነገር መፍትሄ የሌለው አድርገን ማየት የለብንም አይደለም ለቶ ይሄን ጨምርልና ማለት 2 ሰዓት ከምናምን ነገር ዲስከስ አድርገናል ይሄን ሳይመለስ ቤት ቅር ይለኛል ተኩስ ማቆም ስትል የፋኖ ታጣቂ የኦነግ ታጣቂ ታጥቆ የታገሉ ያሉት ስታትሳቸው ምን ይሆናል ካሉበት ክልላዊ መንግስት ጋር ኦሮሚያ ላይ የኦሮሚያ ፖሊስ ወይ ደግሞ የሽመልስ ኃይል አለ አማራ ክልል አላቅም በብዛት ግን ፋኖና የብልጽግና ዝምዛም አለ ምንድነው ስታትሳቸው የሚሆነው እነሱን ሳቲስፋይ ሊያደርግ የሚችል ፕሮሰስ ምንድነው ሊሆን የሚችለው እሱንም እስቲ ህንት አንደኛ ሁለቱን ነገር መለየት አለበት ተኩስ ማቆም ማለት ትጥቅ መፍታት አይደለም አሁን ይሄ ተኩስ ማቆም ስምምነት ሲደረግ ትጥቁን የሚፈታ ኃይል የለም ወደ ካምፕ ነው የሚገባው ሁሉ በሁሉ በአገሪቱ አካባቢ ያለ የመንግስትም ወደ ካምፕ ይገባል ሌሎችም ወደ ካምፕ ይገባሉ እንደታጠቁ ምክንያቱም ትጥቃቸውን ሊፈቱ አይችሉም በአሁኑ ሰዓት አስተማማኝ የሆነ ሁኔታ ስለሌለ መንግስትም በመሃል ደግሞ ዲሉን ሊያፈርስ ይችላል ስለዚህ በቂ የሆነ መተማመን እስኪፈጠር ድረስ ሁሉም ትጥቅ የማያዛቸውን ራሳቸውን ለመከላከል የሚያስችላቸውን ትጥቅ የማያዛቸውን መብት መጠበቅ አለበት ከዛ በኋላ ቆይ ልጨርስልህ ስለዚህ በተኩስ ማቆሙ ስምምነት ላይ ሁሉም ተደራዳሪዎች ሆነው በኩልነት መንፈስ መንግስትም እንደ አንድ ኃይል ነው የሚደራደረው ሌሎችም ወክለዋለን የሚሉትን ማህበረሰብ ወክለው ተደራዳሪ ሆነው ሲደራደሩ የመጀመሪያው እርምጃ ምንድነው የሚሆነው ተኩስ ይቆማል ከቆመ በኋላ ምን አይነት የናሽናል ዳያሎግ ኮሚሽን የጋራ እናቋቁም ይደራደራሉ ይሄ ሳትሳቸው መደራደር ነው እዚህ ላይ ከተደራደሩ በኋላ የናሽናል ኮሚሽኑ ከተቋቋመ በኋላ ደግሞ የወደፊቷ ኢትዮጵያ እንዴት ነው የምትቀጥለው ምን አይነት አዲስ የሽግግር ሂደት እንፍጠር በሚለው ላይ
ይደራደራሉ ይወያያሉ ይሳተፋሉ ከዛ በኋላ የሚቋቋመው የሽግግር መንግስት ላይ መንግስትም እነሱም ውክልና ይኖራቸው ያ ውክልና ቀመሩ ምን ይሁን እኔ ለምሳሌ ያስቀመጥኩት ቀመር አለ ሌሎች ሰዎች ላይ ስማሙበት ይችላል ግን በዛ ጉዳይ ላይ ተወያይተን አንድ ቀመር ወጥቶ አገላይ ባልሆነ ሁኔታ ታጣቂ ኃይሎችም በሰላማዊ ትግልም እየታገሉ ያሉ በስልጣን ላይ ያለው መንግስት ሶስቱም የሚወከሉበት በተለያየ መልኩ በተለያየ ደረጃ ህብረተሰቡን የሚወክሉ ሌሎች ተቋማት የሚወከሉበት አንድ አዲስ የሽግግር ሂደት ይቋቋማል ማለት ነው ስለዚህ እነዚህ ታጣቂዎች ስታተስ እዛ የዛይ ጊዜያዊ መንግስቱ አካል ይሆናል እና ያ ጊዜያዊ መንግስቱ የሚሰራቸውን 5-6 ጉዳዮች አብረው ነው የሚፈጽሙት መንግስት የተለየ ሚና አይኖረው ይሄንን ፖዚሽን ሪስፔክት አደርጋለሁ አቶሊቱ ሪስፔክት አደርጋለሁ በጣም ፖዚቲቭ ነው አትሊስት በኦል ኢንክሉሲቭ ሁሉን ሌሎችንም ልጨምር የሚችል ቴክኒካል ኤረሩ እና አንተም ኤክስፐርቲዝ ላይ ነው እንችላል ቴክኒካል እንትኑን እንደ ሐሳብ ግን ሪስፔክት አደርጋለሁ ሙሉ በሙሉም ባልስማማ ባልቀበልም ማለት ምንድነው ፕሮሰሱ በጣም አስቸጋሪ ፕሮሰስ እና ሜሲ ሆነ በጣም አስቀያሚ ፕሮሰስ መሆን እንደሚችል መገመት አለብን አንድ ግን የኔ ሶሉሽን እና የኔ መፍትሄ በዚህ ብዬ እናጠቃልላለን ወይ ያጠቃልላሉ በኔ በኩል ኢትዮጵያ የምትባል ሀገር እንድትኖር የምንፈቅድ እኛ ሁላችን አንድ ቡድን ወይ አንድ አካል ብቻ ፈቅዶ የሚያኖራት አይደለም ኢትዮጵያ የምትባል ሀገርም መኖር ያለባትና መኖር የምትችለው ሁላችንም ስታገለግል ነው ለኛ ጥቅም ስትባል ነው ኢትዮጵያ የምትኖረው ለህዝቦቿ ወይ ለቡድን ነን ብሎም በቡድንም ራሳቸውን አይደንቲፋይ ለሚያደርጉት ኢትዮጵያ የምትባል ሀገር እንደ አንድ ፖለቲካል ቴሪቶሪ አገልጋይ ነች እንጂ ተገልጋይ አይደለችም ወደ ተገልጋይነት የምትቀየረው ሀገራዊ ማንነት አንድ ላይ ተፈጥሮ ከዲፌንሲቭነስ ወደ ከኦፌንሲቭነስ ወይ ደግሞ ከአጥቂነት ወደ ተከላካይነት ስንቀየር የህዝቡ ማንነት ፔትሪዮቲዝም ይመጣል ሀገር ወዳጅነት ይመጣል ኢትዮጵያዊነት የሚባል እኛን ከማገልገል አልፋ እኛ ማገልገል ስንጀምር ነው እሱ ገና የዛሬ 67 ዓመት በኋላ የሚመጣ ሶሻል ኮንሽስነስ ነው ብዬ ነው የማስበው አሁን ላይ ግን ኢትዮጵያ አገልጋይ መሆን አለበት ሰዎችንም ይሄንን ማመን መቻል አለባቸው ነች አሁን ኢትዮጵያ አይደለችም ኢትዮጵያ ሲኦል ነች ለማንም ሰው አሁን ለአማራ ጥሩ ነበረች ይባላል ኢትዮጵያ አሁን ለአማራ ሲኦል ሆናለች ኢትዮጵያ የምን ጥያቄ ድሮም ጥሩ አልነበረች እሱም በኋላ እንመልስበታለን ግን ይሄ የኔ ኦፒኒየን ነው አትሊስት በአሰምሽን ደረጃ አለ የአማራ ህዝብን ይሄንን አልተከላከለም አንተም እኮ ጨርሰዋል ነው ከዛው ይባላል አሊጌሽን ያልከው ስለዚህ ይባላል ይታማል ነው በቃ ይሄ አሊጌሽን ማለት ምንልክና ኃይለ ሥላሴ የንጉሳዊ እንትንን አርጎ መደብ የሚወክሉት መደብ እንግዲህ እንደዛ ከሆነ ጥሩ ነው ያመጣው ስለዚህ ሌላ በር ለከፍት ስለሆነ እንደዛ ከሆነ ይሄ ራስ ነው ኢትዮጵያ ውስጥ አንድን ብሔር የሚወክል መንግስት በታሪካችን ኖሮ ያውቅ ሐሳብን ለምን ታስታውሳለህ ዛሬ የለም ተናግሬ ልጨርስ ለምን አታስታውሱኝ ሐሳቤ እኮ ጨርስና እንትን እንዳይሆን እኮ ነው ኖክትሮ አረካ አንተ ራስ ይሄ ይቅርብል ሌላ ጊዜ ካልክ ሌላ እናርገው ነው የኢትዮጵያ ታሪካዊ ያስራ ሐሳብን ሰተ ሌላ ጊዜ ትለኛለህ ማለት አትሊስት አስጨርሰኝ ችግር የለም ምንልክና የባለፈው ታሪካዊ ዳራ ሲነሳ የአማራ ህዝብ ምንልክ አይወክለንም የኛ አይደለም አይልም ይላል አይልም እኔ የአማራ ህብረተሰብ ውስጥ የተፈጠርኩ ነኝ አይወክሉኝም አሁን ለመጀመሪያ ጊዜ ነው ካንተ የሚሰማው አይነ እንዴ ይሄ ነው ችግሩ እኮ አየ እሳደ የአማራ የኔ ቤተሰቦች በእነዛ አሁን በጠራቸው ስርዓቶች ተጨቋኝ የነበሩ ናቸው ምንልክ አንተን ጨቁኗል እና ያንተ ዲሞክራሲ መብታቸው አልተከበረ የኢኮኖሚ መብታቸው አልተከበረ በምንም ተአምር የኔን ቤተሰቦች አይወክሉም እኔን አይወክሉም ምንልክ ጨቋኝ ነበረ ነው የምትለው ምን አልከኝ ከደስላሴ ጨቋኝ ነበረ ሚሊክ ጨቋኝ ነበረ አቶ መለስ ጨቋኝ ነበሩ አሁን አብይ ጨቋኝ ነው ኢትዮጵያ ውስጥ እስካሁን የተፈራረቁ ስርዓቶች ሁሉ ጨቋኝ ናቸው it's good to hear this from you በጣም ምን አሁን ጭራሽ ባሳለ ይሄ ስማ ብዙ ጽፌበታለሁ ብዙ አዲስ ነገር አይደለም ለምን አዲስ እንደሆነ ባልገባኝ ያውቃል
ሞገስ ይሄን በሁሉ ጊዜ የምለው ነገር ነው ኖ አይደለም እንደስማ የአማራ ብሔርተኞችን አጥብቄ ምተቻቸው አንዳንዶቹ በዚህ ነው ክሌም የሚያረጉ ስላሉ እነዛን ስርዓቶች የአማራ ናቸው ብለው ክሌም የሚያረጉ አሉ which is wrong okay fine reasonable position again here respected ደረጋል ሪስፔክት አደርጋለሁ ብያለሁ ለዛም ነው ካቶሊክ ጋር ቁጭ ብዬ መነጋገርን ፕሪፈር የማደርገው ይሄን ከዚህ በፊትም ብያለሁ ግን ወደ ኦሪጂናል ቶት ፕሮሰሱ እንመለስ ኢትዮጵያ የሁሉንም አገልጋይ መሆን የምትችልበትን ፕሮሰስ መፍጠር ነው ያ ፕሮሰስ የሚፈጠረው መጀመሪያ በቡድን ራሳቸውን የሚመለከቱት የፖለቲካል ኮሚዩኒቲ ወይ የፖለቲካል ማንነት ያላቸው ብሔረሰቦች ኮንትሮል ማድረግ ሲችሉ ነው ኮንትሮል የሚያደርጉት ሰላማቸውንና ደህንነታቸውን ኮንትሮል ማድረግ ሲችሉት ነው ግለሰቦችስ እኛስ ግለሰቦችስ እናንተ እነማን ናችሁ ግለሰቦች ግለሰቦች ሲቲዝን ዜጎች ማንነቱ ኢትዮጵያዊ ሊሆን ይችላል ወይ ነው ግለሰብ ዜጋ like how የዜጋስ እንዴት ይሆን አንቀደም አንተ ቡድናል ዜጎች ማለት ምንድነው በብሔር ማንነት ራሳቸውን ማያዩ ሰዎች አሁን ሴማንቲክስ ነው የምትገባው የሴማንቲክስ አይደለም መንግስቱም ዜጋ ይላልና ራሱ ምን ወዳጄ የግለሰቦች ግሩፕን የሚፈጠር እኮ የግለሰቦች ስብስብ እኮ ነው ያ ግሩፕ ቢሎንግ ማያረግ እንደ ዜጋ ሲቲዝን የምትሉት የለም የምታቆል ይገል ሲቲዝንስ ዜጋ የምን ዜጋ ነው ለኢትዮጵያዊ ዜጋ ነኝ እኔ ታዲያ ግለሰቦች ዜግነት ኢትዮጵያዊ አይደለም እንዴ እኮ ስለዚህ በሱ ብቻ የሚገልጽ ምን ያልኩ ራሱ ግለሰብ ትራውማቲክ የሆነ ኖ አይ እንደ አሁን ግለሰብ ነው ያልኩ ዜጋ ለዜጋስ መብት አንተ አሁን ቡድን አልክ ጨረስክ እሺ ተስማማን ለግለሰቦችስ በቃ እኔ ዜጋ ነኝ ግለሰብ ነኝ ብሎ የሚፈልገው እንዴት ነው የምታስተርቀው እንዴት ነው ምን ጋራንቲ ያለው ከዛ ፍሬምወርክ ውጪ እንዴት ትሆናለህ ታዲያ ይሆናል እንዴት አይሆንም ሰው በቡድን ማንነት ራሴን ነው ማየት ያለብኝ የሚለው መከበር አለበት ኖ እኔ በቡድን አይደለም በግለሰብ ደረጃ ነው ማየው ራሴን ምገልጸው በማራምደው ፕሮፌሽን ነው በከተሜነቴ ነው በዜግነቴ ነው ሊል ይችላል የዛ ግሩፕ አባል ነኝ ብዬ I don't sense ሊል ይችላል መብቱ እኮ ነው አሁን ለምሳሌ ራሴን እንደ ኦሮሞ ነው አይደንቲፋይ ማድረግ ኦሮሞ ነኝ መብት ነው አንተ absolutely so ያወራው ያሉት እዚህ ጋር የኢትዮጵያ ችግር የሚፈታው በቡድንም የተደራጁ በክልል ደረጃም ይሁን አንተ እንደ አዲስ አበባ ራስን ልትቆጥር ትችላለህ ፕሪፈር የምታደርገው ፖለቲካል ግሩፕ ውስጥ ገብተህ ነው የምትንቀሳቀሰው ወይ የፋኖ አባል ነህ ወይ ደግሞ የኢትዮጵያ ፖለቲካል ፓርቲ ብለህ ነው ግሩፕ ይኖራል ኖት ነሳሰሩ ነው ሲቪል ሶሳይቲ ውስጥ ልትሆን ትችላለህ አሶሲዬሽን አጠቃላይ 120 ሚሊዮን ኢትዮጵያ ህዝብን ቤቱና ኤሪያውን ኮንትሮል እንዲያደርግ ነው የምትለው ዲሰንትራላይዝ እንዴ ሄኖክ አንተ ግባ ለማያቆ ነው እንዴት ወደ ኋላ መለስከ ሲቲዝን የዜጋ መብት አለ የቡድን መብት አለ የግለሰብ መብት አለ አይደል ኢንዲቪጁዋል ራይት የግለሰብ መብት ነው ለብቻ አውቶኖሚ የግለሰብ መብት ሳይታከክ ከቡድን ጋር የቡድን መብት አለ ራሱን የቻለ የግለሰብ ራሱን ችሎ አውቶኖመስ ኢንዲቪጁዋል መብትስ አሁን አንተ የምታወራው እዚህ ጋር የቡድን መብትና የግለሰብ መብት ኢንዲቪጁዋል ግሩፕ ራይት የሚለው አካዳሚካሊ ኖ ፕራክቲካሊ አንድ ግለሰብ የግለሰብ መብት አለ የቡድን መብት አለ እንደምን እሱ ነው አይደል እንደ 24 ሰዓት ምናምን እንሽገው የሊበራል ኮንስቲቱሽን የምናምን ሀገር ኮንስቲቱሽን የጀርመን አሜሪካ የምንለው ምንም ነው ግለሰብ እንደ ግለሰብ መብት አለው ቡድን እንደ ቡድን አለ እሱን ማን ከለከለ መገሰብ እንደ ግለሰብ እኮ እሱን አይፈቅድም አሁን አንተም አልፈቀድክም አልገለስክም ቅድም መፍትሄ ሲጠይቅ ኢትዮጵያ ህገ መንግስትም አይፈቅድም አሁን ያለው ፖለቲካል ኦርደር እነ ኢዜማ ከየት መጥቶ ነው ታዲያ የሚሳተፉት ፖለቲካ ውስጥ እኔ እኮ አንተን ያልኩ የኢዜማ ሳይሆን አንተ ያልከው አየር ላይ ልትሆን አትችልም ግለሰቦች ቴሪቶሪ ይቆጣጠሩ እንደ ምትለኝ ያልከኝ እኮ ቅድም አልሰማህም ግለሰብ ቴሪቶሪን ይቆጣጠር የሚል አሁን አንተን ኢንትሮዲዩስ እያደረክ ያለው አላልኩም አንተው ነው ያልከኝ እኮ እያልከኝ ነው ያልከኝ እኮ አው ክርክር እናድርገው ኤኒዌይስ የግለሰብንም የቡድንም መብት የምታከብር ኢትዮጵያ ወይም የፖለቲካል ዲስፐንሴሽን እንዴት ይምጣ ነው ጥያቄ ባጭሩ አንተ ፕሮፖዝ እያደረግን ያለን እኮ አሁን እዚህ ጋር ዳያሎግ እያደረከው የሆነ ድቤቱ ሌላ ነገር መሰለኝ አይ መፍትሄሽ በቃ እኔ አብቅቻለሁ እኔ ልጠይቅ ሃይፖቴቲካል ምክንያቱም አዋይ ነኝ አንተ መፍትሄ ባስቀመጥከው ላይ
የቡድንንም የግለሰብንም መብት የሚያከብር የፖለቲካ ስርዓት ወይም የፖለቲካል ኦርደር እንዴት ነው ይፈጠራል ብለህ የምታስበው? የመጨረሻ ጥያቄ ነው። አልጨምርም አልቀንስም አልናገርም። መልስ ስጠኝ። የሚታገል ታጥቆም ይሁን በሌላ አካል ተደራጅቶ በቡድን ይሁን በራሱ ግለሰብ የሚታገል ሁሉም አካል የሚሳተፍበት የሆነ ፕሮሰስ ሲኖር ያ ፕሮሰስ የሚያገለግለው ሁሉም ቡድን ስል እኮ አሁን እዚህ ጋር ያንተ ችግር ቡድን ስል የግለሰብ መብት የሚረግጥ አይነት አርገ ስለምታስብ ነው። እንደ ቡድን ሳትደራጅ ያ የምትደራጅበት ኦሮሞ ነኝ ማለት ትችላለህ፣ ኢትዮጵያዊ ነኝ ማለት ትችላለህ። አክቹአሊ እንደ ቡድን ሳትደራጅ ግለሰብ ሆነ ነው ቀድመ የምትወለደው ፎር ዛት ማተር ሎጂካሊ እንደ ትራንዚሽናል እንትን ውስጥ እንደ ግለሰብ ሞገስ ነኝ ብለህ እዛ ውስጥ የምትሳተፈው ከቡድን በፊት ሰው ግለሰብ ሆኖ ነው የሚወለደው። በፖለቲካል ቲዮሪም ብንሄድ ግለሰብ ነው ቀድሞ ከቡድን በፊት የሚወለደው። ኤኒዌይስ እሱ ነው ነው የአሜሪካ ፕሬዝዳንት የሚወጣው እኮ ወይ ከሪፐብሊካን ወይ ከዲሞክራት እኮ ነው። የትኛው ሰርድ ፓርቲ ኢንዲቪጁዋል እንትን ሪፐብሊካን አንተ ተወልደ በነፃ ፍቃድ ነው ሪፐብሊካን እና ዲሞክራት አባል የምትሆነው እንጂ ስትወለድ ዲሞክራቲክ እና ሪፐብሊካን ሆነ አትወለድም እኮ። እንደው ታገለው ታዲያ ሳትደራጅ እንደ ቡድን እኮ ተወልደ አድርገ 21 ዓመት ሲሆን በአሜሪካ ህግ መሰረት ከዛ የአንድ ፓርቲ ሆነ ትመርጣለህ እንጂ ስትወለድ የዲሞክራት አህያ ቅርጽ አንገት ላይ ወይም ደግሞ የሪፐብሊካን ምልክት ይዛል ለምትወለደው ግለሰብ ተወልዶ ነው ቡድን የሚሆነው። ከዛ በኋላ ሳትደራጅ እንደ ግለሰብ እንደ አንድ ሰው እንደ ሞገስ ያንተ ሚና ምንድነው? እዛ ጋር እንደሱ ሳይሆን ሳትደራጅ ሳይሆን ህብረተሰብ መደራጀት አለበት። መደራጀት ደግሞ ያለበት ሁሉም ዜጋ አይደለም። ታዲያ እዚህ ጋር በቡድን ስትደራጅ ማለት አይደለም። ይኸው በፖለቲካ ተሳትፎ ማድረግ አለብኝ የሚል መወከል አለብኝ የሚል እንትን ይላል፣ ይደራጃል። ሲደራጅ ግን መስፈርቱ የብሔር መስፈርት ወይም ደግሞ የኢትዮጵያዊነት መስፈርት ብቻ መሆን የለበትም። ዜጎች በፈለጉት መስፈርት ሊደራጁ ይችላሉ። ፓርቲ ሲያቋቁሙ ያ ፓርቲ የብሔር ማንነት ያለው ወይም ደግሞ ኢትዮጵያዊ ብሔርተኝነት የሚያራምድ ነው መባል የለበትም። ዜጎች በዜግነታቸው ብቻ መደራጀት ይችላሉ ማለት ነው። የከሌ ብሔር አካል ነኝ ሳይሉ የከሌ የሚባል የብሔርተኝነት አቀንቃይ ነኝ ሳይሉ የከሌ ሃይማኖት ተከታይ ነኝ ሳይሉ በዜግነታቸው ብቻ ቀደም እንዳነሳው ለምሳሌ ኢዜማ አልካደለ በዜግነታቸው ነው የተደራጁት። እንደሱ ይቻላል። ኢዴፓ በዜግነታቸው ነው የተደራጀው እንጂ አንድ ብሔር አካል አይደለም እዛ ፓርቲ ውስጥ ስንገባ። እሱን ለማለት ነው። መደራጀቱ ደግሞ ለሁሉም ህዝብ ግዴታ አይደለም። ሰው ታዲያ እያልኩ ያለው እናንተ እኮ እሱ ነው እንትኑ እኮ ለመፍታት ፈልጌ ነው በሁለታችሁ መካከል የተፈጠረውን ያወያይነት ሚና ልውሰድ ብዬ ነው። አሁን እኮ እኔ ግራ ይገባኝ። እሺ የመውጫ እኔም ማጥቻለሁ። የመውጫ ሐሳብ ይሄ ነው። ካንተ ላይ ስለሆነ ያቋርጥ ነው። ፋይናንስ ተቋምታችኋል። የሚስ አንደርስታንዲንግ ጉዳይ መሰለኝ። የመጨረሻ ሐሳብ እሺ ነው። የመጨረሻ ሐሳብ ለኢትዮጵያ እናስባለን የሚል እብደት እናቆምና ሁላችን መሰብሰብ ባለንበት መድረክ እንሰበሰብ። በመሰለ በመታምንበት የምትወክልበት ያንተን ኮንስቲትዩንሲ ኦሮሞ ይሁን አማራ ኢትዮጵያ ይሁን ማንም ያለን ኦፒኒየን ታቀርባለህ። ፕሮሰስ ይፈጠራል። some kind of transitional process ልደቱ የሚለው ያን ፕሮሰስ በበላይነት የሚቆጣጠር አካል ማን ነው ብለህ ጠይቅ። ግልጽ የሆነ መልስ አላገኘውም። የግድ መመለስ የለብንም። መልሻለሁ፣ ችግር የለውም። መልሻለሁ። ሄኖክ እንዴ ትክክል አይደለም እንዴ? ለምሳሌ የተኩስ ማቆም ስምምነቱ የሚካሄደው መንግስት እያለ ነው። መንግስት ተነሳሽነቱን ይወስዳል። ሐቀኛ የሆነ ተነሳሽነት እስከወሰደ ድረስ ታጣቂ ኃይሎቹ ለድርድር መቀመጥ አለባቸው ለተኩስ ማቆም። ቀጥሎ ናሽናል ዲያሎግ የማቋቋሙም ጉዳይ በጋራ ነው የሚቋቋመው፣ ግን መንግስት ይኖራል። ልደቱ አሁን ይሄንን አንተን ለማጥቃት አይደለም ልደቱ። ከዛ በኋላ ግን ናሽናል ዲያሎግን ተከትሎ የሚመጣው የሽግግር ሂደት ውስጥ ግን አዲስ የሽግግር መንግስት ነው የሚቋቋመው። እዛ የሽግግር መንግስት ውስጥ ሁሉም ተሳታፊ ይሆናል። ሁሉም ተሰብስበው በማጆሪቲ የመረጡት አካል ይመራል። ሲምፕል። ፖሊስ ፓወር የሚኖረው ማለት ፖሊስ ፓወር ማለት የፖሊስ ማለት ሳይሆን እዚህ ሀገር ፖሊስ ፓወር ማለት ኢንፎርስመንት ፓወር ያ ካለው ለምሳሌ 83 ዓመተ ምህረት ወሰደ አይደል? ኢህአዴግ አሸንፎ መጣ አይደል እንዴ? ሁሉን አቀፍ የሆነ ያው ያልታቀፉ አካላቶች አሉ። የሽግግር መንግስት ተቋቋመ አይደል? እዛ የሽግግር መንግስት ሁሉም ፓርቲዎች ተወከሉ። አገር ቤት የነበሩት ከውጭ እንዳይገቡ የተደረጉ እንዳሉ አውቃለሁ። ኢንፎርስመንት ፓወር ማን ነበረው? ይዛና የሽግግር መንግስቱ ነው።
ለምሳሌ ፕሬዚዳንቱ ከኢህአዴግ ነበረ። አሁን ለቱ እዚህ ጋር ነው እኔ ካንተ ጋር ዲፓርት ማርጎ ማልስማማው። ለምን የኢህአዴግ ትልቁ ኦሪጂናል ሲን ካንሰር ሲሆን መጀመሪያ ቀን የኢትዮጵያ ድንበር ጠባቂ ኢንፎርስመንት ፓወር ያለው የኢህአዴግ ጦር የኦነግ ወይ ሌላው ወደ ጫክ ወደ እንትን እንዲመለስ ወደ ካምፕ እንዲመለስ ለምሳሌ ስተት የሚሆነው ኢንፎርስመንቱን አሁን በስልጣን ላይ ያለው መንግስት ነው ካልኩ ስተት ነው አይደለም። አሁን በሽግግር ሂደት ያለውን ኢንፎርስመንት እንዴት እናድርገው፣ ምን አይነት የናሽናል ሴኩሪቲ ኃይል እናቋቁም የሚለውን ራሱ ሁሉም የፖለቲካ ኃይሎች ተሰብስበው ነው የሚወስኑት በማዕከል ደረጃ በክልል ደረጃ። ያ የሽግግር ሂደት አልቆ ቋሚ መንግስት እስኪቋቋም ድረስ ከዛ ውሳኔ ጋር የሚጣጣም እነዛ ኃይሎች ያቋቋሙት ኃይል ነው ሰላምና የህግ የበላይነትን የሚያስከብር። ተቀብያለሁ። ሪስፔክት ማርጎ ፖዚሽን ነው። አሁን ይሄ በጣም የዛሬ 60 ዓመት በኋላ የሚሆን ይመስለኛል። አሁን ካለንበት ነው አይደለም ነው ፕሮሰሱን አሁን ካለንበት ግን የቡድኖችን ትግልን ሁሉም ቦታ ብንመረምር ቅድም እንዳነሳው ተኩስ ማቆም ያልከው ነገር አለ። ከዛ ውጭ ግን አይዲዮሎጂካሊ ኢንተሮጌት አላረግ ነው። እኔም አንተም የሚታገሉበት አይዲዮሎጂን ሜሪቱን አልገመገም ነው። እሱም ቤኔፊት ኦፍ ዘ ዳውት ሰተን ነው ያለፍነው። ግን በፕሮሰስ ደረጃ ይሄ ቴክኒካሊቲው ተሳክቶ የምትለው ኢንፎርስመንት ፓወር ያለው ስልጣን ያለው አካል በሽግግር ጊዜ የሚፈጠር አካል ዛሬ ላይ እንደ ጠላት መታየት ሲያቆም ብቻ ነው በኋላ አንድ ላይ ተሰብስቦ የሚሰራ። እውነት ነው። ለዛ እኮ ነው ቅድም ያልኩት የናሽናል ዲያሎጉን እኮ ያስቀደምኩት ያለ ምክንያት አይደለም። ኢቭን የሽግግር ሂደት ውስጥ የአገራዊ እርቅ መምጣት አለበት። ያ ካልመጣ አይሆንም። ይሄን ሁሉ ስልህ ደግሞ ሄኖክ ችግሩ ቀላል ነው እያልኩ አይደለም። እጅግ ውስብስብ ነው፣ ከባድ ነው። ግን ይቺ ሀገር መትረፍ ካለባት መቀጠል ካለባት ግን ይሄን ከባድ ነገር ፌስ ማድረግ አለብን። ዙሪያውን ገደል ብናደርገው እኮ ዋጋ የለውም። የግድ እኮ ነው። በቅተናል ካል ይችን ሀገር ማሻገርና ለትውልድ ማስተላለፍ እንችላለን ካል መፍትሄ ማምጣት አለብን። በዚህ መፍትሄ ላይ ሐሳብ ማጋጨት አለብን። እኔ አሁን የተናገርኩት የኔን ሐሳብ ነው እንጂ ይሄ ሐሳብ በሌሎቹ ተቀባይነት አግኝቶ ገዢ መሆን አለበት እያልኩ አይደለም። ግን ከአንድ ቦታ ሐሳብ ካልተነሳ ሁላችንም ካላዋጣን ገደል ነው የሚሆንብን። ስለዚህ እኔ እንዳደረኩት ሁሉ ከሌሎችም እጠብቃለሁ። ኖ አንተ የምትለው ትክክል አይደለም፣ በዚህ መልኩ ቢሆን ይሻላል የሚል ማለት ነው። ሜጀር ዲፓርቸርን አልመለከትም፣ ሜጀር ልዩነትን አልመለከትም። ግን ይሄንን ሁሉ የምንሰራው ወይ ይሄንን ሁሉ ማድረግ ያለብን እንደ ማንኛውም ሰው እንደ ግለሰብም እንደ ቡድንም ኢትዮጵያ የምትባል ሀገር አገልጋይ መሆን አለባት ብለን ነው እንጂ ኢትዮጵያ መቀጠል አለባት ተብሎ አብይም ያስቀጥላል አይደለም። ኢትዮጵያማ አሁንም እኮ አለች እኮ አብይም እያስቀጥለን ነው እሱ ማለት ኢትዮጵያ እኮ አሁን አለች። ግን ያለው ስርዓት ማንፈልገውና ማይበጀን ስለሆነ እኮ ነው አይደል እንዴ እንዲቀየር እየተነጋገርን ያለ ነው። የምትመጣውም ኢትዮጵያ ከአሁን የተሻለች እንድትሆን የሁላችንም ችግር የፈታች ለሁላችንም ዋስትና እንድትሰጥ የሚያስችል ነው መሆን ያለባት እኮ። እሱ ላይ እኮ ልዩነት እኮ የለንም። አልበለዚያማ ምኑን ለውጥ ሆነው ያው ከአንድ አምባገነን ወይም ከአንድ አገዛዝ ወደ ሌላ አገዛዝ ከአንድ ቀውስ ወደ ሌላ ቀውስ መሸጋገር ነው። አሁን እናገባደደውና የኢትዮጵያ ላንድስኬፕ ፖለቲካል ላንድስኬፕ ተቀይሯል ቆይቷል። ላይመለስ እኛ ሁላችንም እኩል አንደርስታንድ በማናረገው አቅጣጫ ሄደዋል። ከመንግስት እኩል ኢንፎርስመንት ፓወር ያላቸው ቡድኖች በተለያዩ ቦታዎች ተቋቁመዋል። ነን ስቴት አክተር መንግስት ያልሆነ አካል ከመንግስት እኩል ኃይል የፈጠረበት ሀገር ነው ያለ ነው። እኔ የምመለከተው ይሄ ፕሮፌሽናሊ ከኤክስፐርቲዝ አንፃር የሱዳን ናሽናል አርሚ እና የሱዳን ስፔሻል ራፒድ ፎርስ ሱዳንን ችግር ውስጥ የከተተው ስቴት ኤጀንት ሁለት ጡንቻ ያላቸው ኢንፎርስመንት ፓወር ያላቸው ሁለት አካላት ስለተፈጠሩ ነው። እነኚህ ሁለት አካላት የሚስማሙበት ራእያቸው አይመሳሰልም። ራእያቸው ቢመሳሰል ይመጋገብ ነበር፣ ለናሽናል ሶሉሽን ይተጉ ነበር አንድ ላይ። ላለፉት 10 ዓመታት ሱዳን ውስጥ ሁለቱም የራሳቸውን ጡንቻ ነበር ያሳደጉት። መጨረሻ ላይ ለጦርነት ተዘጋጁ። ኢትዮጵያ ውስጥ ቢያንስ በትንሹ በግልጽ በይፋ የሚታወቅ አማራ ክልል ውስጥ ኦሮሚያ፣ ትግራይ፣
አጠቃላይ ደግሞ ኢትዮጵያ ብሎ ራሱን የሚጠራ የናሽናል ዲፌንስ ፎርስ 4 አክተሮች አሉ በጣም ትልቅ የሆኑ ኢንፎርስመንት ፓወር ያላቸው 4 ትልቅ ፓወሮች ተፈጥረዋል ይዘታቸውን ሜሪታቸው ኮንቴንቱ ይዘቱ ምን ይመስላል ለምን ነው የሚታገሉት ሆሪዞንታል ትግልን ታያለ አንዳንዴ ፋይናሊ እነኚህ 4 ሃይላት እንዴት አንድ ላይ ማሰባሰብ ትችላለህ ከዚህ ውጭም የቀሩት ያልተደራጀ ያልተሰባሰበ አለ ሜቢ ነን አርምድ የሆነ ሁላችንም የምናውቃቸው ማለት ነው አለ እሱንም ሰብሰብ አድርገህ ወደዚህኛው ኃይል እንዴት ማምጣት ትችላለህ እንደ 1991 ትራንዚሽናል ሽግግር መንግስት ሲቋቋም እኛ አልተወከልንም ኦሮሞ ውስጥም አልነበርንም ትግራይም አይደለንም አማራም አይደለንም ይሄ ህግ መንግስት አይወክለንም የኛ ሐሳብ አልነበረበትም አልተደራጀንበትም የሚል ሌላ ኮምፕሌንት ከ30 ዓመት በኋላ እንዳይነሳ እነሱንም እንዴት ተሰበስበዋል አሁን ቅድም ነው ሳነሳው ግለሰባዊ መብት የምትሉት እኔም I am as individualistic as any one of you የራሴን ኦሮሞ ሳልሆን ለሚሞትለት መብት አለኝ ምንም የኦሮሞነት ጋር የማይገናኝ የፕራይቬሲ መብት freedom of existence ወይ ደግሞ የመኖር መብት እንደ ኦሮሞ ሳይሆን እንደ ሄኖክ የሚታገልን የሚሞትለት ወይ የሚገልበት መብት አለኝ ስለዚህ የተለየ እንትና ሐሳብ የለንም ዛሬ ግን ይሄንን በኢትዮጵያ ኮንቴክስት የሚቀር ሬዚጁ አለ አካል አለ ሰብሰብ ማለት ያለበት በምንድነው የሚሰባሰበው እሱን ፈጣሪ ነው የሚያውቀው ገና አሁን ከኛ ዲስከሽን የተማርኩት ነገር ማለት ነው ሶ ይሄ ሁሉ አካል አንድ ላይ መጥቶ ለፈጣሪ ማንስ ሁለት ቤት ውስጥ ቁጭ ብላችሁማ እናንተ ያላችሁ ለፈጣሪ ለጨርስ ማገስ ሆልዶ ይሄንን ሁሉ አይ መፍትሄ ማስቀምጠን እንድንሄድ ብዬ ነው ነው በዛው ከመጨረሻ ቃል ስለ አልተቻለም መፍትሄ ማምጣት ስላልተቻለ ነው ኦፌንሲቭ የሆነ እንትን ነው እንጂ ኦፌንሲቭ የሆነ ኦፒኒየን ነው እንጂ ያየሁት kind of understanding opinion አላየሁም but ልጨርስና የራሳችሁን አይ ለፈጣሪ ሳሰጥ እዚሁ ቤት ውስጥ ስላለን አንተ ራስን አስቀምጠ በዛው ለምን አንጨርስም ነው ያልኩት እኮ ነው ሶ ነገ ተመልሼ እንድመጣ ከፈለክ ጊዜ ስጠኝ እሺ ጨርስ እነኚህ ሁሉ ተሰብስቦ ኢትዮጵያ እንዴት ሰርቭ ልታደርግ እንደምትችል ሀገራዊ ማንነት ሀገራዊ ችግሮች እንዴት ዲዞልቭ ማድረግ እንደሚችሉት ከተስማሙና አንድ ላይ ኮሌክቲቭሊ ኢማጂን ማድረግ ሲችሉ ብቻ ነው የግድ የሁሉም ችግር መፈታት የለበትም ለማይፈቱ ችግሮች አሉ መፍታት ግን የምንችላቸው ነገሮች ላይ እንኳን አንድ ላይ ቢሰራ አንድ ስቴፕ ወደፊት መሄድ ይቻላል የሚል ሐሳብ ነው ያለኝ ወዳጆቼ በዚህ ያጠናቃለሁ እሺ እና መናገር ይችላልው እሺ አመሰግናለሁ ሄኖክ እንዳታረዝመው ደግሞ እንደገና ጀምረህ ሌላ እኔማ ዛሬማ ወያይነቱን ልደቱ ስለወሰደልን እናመሰግናለን ማልማል ላይ እኔ ምንም የሚጨምረው የለም አጭር ሰዓት ነበረ ቃል የገባውላችሁ ለሁላችሁም ግን ባልተጠበቅነው መልኩ አንዳንድ ሺዎችን ዲቤት ያደረግን ቆየን ለሱ ይቅርታን ጠይቃለን ዞሮ ግን ከሚያድር እንዳተረፋችሁበት ብንደክምም እንዳተረፋችሁበት ተስፋ አደርጋለሁ አንዳንድ ነገሮች የመጨረሻ የድርድሩ ውጤት ወይም አውትካም ነው የሚሆነው አብዛኞቹ ሲያጨቃጭቁ ነው የነበረው ከታች እንምጣ ዲያሎግ እናድርግ እንዋይ ካልን ከዛ ምን ነው የሚሆነው ኔክስት ስቴፕ ችግሮቹ በጣም ውስብስብ ቢሆኑ ምንነውኩም እንዳልከው ረጅም ዘመንም ቢፈጁ የመተማመን ችግርም ቢኖር የኢንፎርስመንት ችግርም ቢኖር ከበላይ ራስ ሆኖ ማን ነው ይሄንን የሚያሳልጠው የሚለውም ችግርም ቢሆን እንደ አንድ ኮንሰርን ቢሆንም አብዛኞቹ ግን ስናወራ የነበረው እኮ የውይይቱ ውጤት ነው የሚሆነው አውትካም ነው የሚሆኑትና መጀመሪያ ውይይቱ ይኑር እንዴት ወደ ውይይቱ እንምጣ የሚለው ነው የሚቀድመው የሚል ነው እኔ ነው ምንም አልጨምርም ይሄንን ነው ለማለት ነው ልደቱ ሁለታችሁም በጣም አመሰግናለሁ የምትሉት ነገር ካለ የመጨረሻ ቃል ተናገሩ ካልሆነ በዚህ ነው የምናበቃው በጣም ነው ማመሰግናችሁ ረጅም ሰዓት ሰጣችሁ አይ እንደው ሄኖክ ምናልባት እኔ በጣም ሲምፕሊፋይድ አድርጌ የኢትዮጵያን ችግር ያየሁት እንዳይመስልህ እኔ እንደውም ስናገር ያው የትግል ጉዳይ ስለሆነ ተስፋ መቁረጥ ስለሌለብን ነው እንጂ አሁን ኢትዮጵያ ትሰርፋለች አትርፍም ብለህ ብትጠይቀኝ 3/4ኛውን እጅ አትርፍም የሚል
ሁኔታ ነው ምክንያቱም ችግሩ በጣም ተወሳስቦ ከባድ ሁኔታ ላይ ገብቷል ግን እንደ አንድ የፖለቲካ ታጋይ ተስፋ መቁረጥ የለብንም ጠባብ ምድል ብትኖር እሷን ማስፋትና ወደ ውጤት መቀየር ይተበቅብናል ያው አጠቃላይ የህልውና ጉዳይ ስለሆነ በሚል ነው እንጂ የኢትዮጵያ ፖለቲካ አሁን የደረሰበትን ደረጃ በደንብ ነው ከባድና ውስብስብ እንደሆነ ምረዳውና ምናልባት ስለ መፍትሄ ሳወራ አቅልዬ ያየውት እንዳይመስል እኔ ከመትረፍ ይልቅ የመፍረሳችን እድል ሰፊ ነው ብዬ ነው ደጋግሜ የምናገር ኖ እኔ በጣም ነው በዚህ ጋር ዲስከስ ማድረግ ደስ የሚለኝ ግን I think graduate ማድረግ አለብን ከነበረው ዲስኮርስ I think ኢትዮጵያ የደረሰችበት ችግር ሁላችንም ተረድተናል ማለት በኢህአዴግ ጊዜ አይነት ዲስከሽን ቢሆን ቶለሬት የምናደርጋቸው ነገሮች አሉ ግን ከዛ አልፈዋል some kind of honesty እና genuine የሆነ ዲስከሽን ያስፈልጋል so እቺ የነበረችው ትራውማቲክ የሆነች ኢትዮጵያ ህገ መንግስት ግለሰቦችን ረስተዋል ግለሰቦች አይጨምሩበትም በቡድን ብቻ ነው I guess I know what you mean I am as a lawyer as you or probably your senior so ይሄንን አጥቻለሁ እንደ ኦሮሞም ባይሆንም እንደ ህግ ባለሙያም ማምንበት የሚኖርበት ዲፌንድ ማድረገው 50 ጊዜም ባይዘው ይሆን ብዬ የምደጋግመው ለዛ ብዬ ነው ካንተው ለመማር ነው እንደ ህግ ባለሙያ ከኢንስቲትዩሽናል ዲዛይን አንፃር ምለው እሱን አሲዩም ማድረግ ነበረበት እሱን ደግሞ የፖለቲካ ሰነድ መሆኑን አትርሱ እናንተ አረኩ እንጂ ዋናው እሱ አይደለም አመሰግናለሁ ጥሩ ዲስከሽን አመሰግናለሁ ለሁለተኛ ጊዜ ኢንተረፕት እንዳታረገን ሐሳባችንን አስቀምጠን እኔም ከልብ ለማመሰግነው ሄኖክ ሞገስም ስላዘጋጀ አድማጮችም በጣም ረጅም ሰዓት ነው የተወያየነው አሰልችተናቸው ሊሆን ይችላል ለዛ ይቅርታን ጠይቃለን ስላዳመጡ ግን ከልብ ነው ምናመሰግነው በጣም አመሰግናለሁ ሁለታችሁም ሄኖክም እንደሚመለስ ተስፋ አደርጋለሁ ለሁለታችሁ